አንዳንድ ጊዜ አንዳንድ እህቶች ላይ ማየው ምንድነው በቃ እሷ ልክ እንደ ፕራይዝ እሷ በቃ እድለኛ እንደሆነ ከሷ ጋር በመሆኑ አይነት ኖ እንደዚህ የሚባል የለም ሪሌሽንሺፕ ፈልገሽው ነው ፈልጎሽ ነው ማንንም የማንንም ፕራይዝ አይደለም ተመራርጠሽ ነው ቫልዩ ካላወቅሽ የሱን የሆነ ሰዓት ላይ ትዞሽ ሲሄድ ያኔ ይገባሻል ግን እሱን እኮ ነው እስከምታጫው አትዋቂ በኢቢኤስ እና በአርቲስት ቲቪ ላይ በጋዜጠኝነትና በረዳት ዳይሬክተርነት እንዲሁም በአባይ ቲቪ የእውቀት አልማዞች በተሰኘው ፕሮግራም ላይ በአዘጋጅነትና በአቅራቢነት የሰራች የቲክቶክ እና የዩቲዩብ ኮንተንት ክሬተር ካውንስሊንግ ሳይኮሎጂስት የትዳርና የፍቅር ግንኙነት አማካሪ ፍቅር ይበልጣል እንኳን ደህና መጣሽ ወደ መልክ ፖድካስት Thank you ሄና አመሰግናለሁ እንኳን ደህና ቆየሽ የተማርሽው ካውንስሊንግ ሳይኮሎጂ ነውና ሞሮፋውን በዛ ዘርፍ የተማሩ ሰዎች ወደ ሌላ ወደ ክሊኒካል ነገሮች ወይም ደግሞ ወደ ሳይኮቴራፒ ምናምን ሲገቡ ነው ምናቀውና አንቺ ግን ወደ ሪሌሽንሺፕ ወደ ትዳር ማማከር ነው ምናቀሽ የገባሽበት ወደዛ ነውና ምን ኢንስፓየር አደረገሽ እንደዚህ ሪሌሽንሺፕ ላይ ለመስራት ደግሞ ከባድ ዘርፍ ነው ብዙም ሰው ያልሄደበት ዘርፍ ነውና እንዴት ገባሽ ወደዛ ምን ኢንስፓየር አደረገሽ ከመማሬ በፊት ነው የገባሁት ኦኬ ያ በቅርብ ነው ቅርብ ጊዜ ስልሽ አሁን ሪሰንትሊ ነው ማስተርስ እንትን ያልኩት ማለት የጀመርኩት ግን የአመታት ምናልባት አሮ ነው 6-7 አመት እኔ ስጀምር ያኔ ስለ ሪሌሽንሺፕ እና ትዳር በኦንላይን ማን ነው በዩቲዩብ በቲክቶክ ሶሻል ሚዲያ የሚያስተምር አልነበረም ከማቀው እና ዋና ሐሳቡ እንዴት መሰለሽ የተጀመረ የአረብ ሀገር የሚሰሩ እህቶቻችን በቃ ገንዘባቸውን ለወንድ እየተበሉ ነው የሚል የሆነ ሐሳብ መጣና አንድ ልጅ ነው የአዲስ ኢንሳይት ዩቲዩብ ባለቤት ከዚህ ቀደምም ተናግሬያለሁና ቆይ ለምንድነው እነሱን ግን ማን ይምከራቸው ይላልና ትዝ ሲለኝ እንዴ ቆይ እኔ እኮ መናገር እችላለሁ why not like እድሜ ለጉግል አንብቤ ቲፖችን መስጠት እችላለሁ አልኩት እስኪ ጀምሪው ምናምን ለምን አንጀምረውም የሱ ዩቲዩብ ቻናል ስለነበር አዲስ ኢንሳይት ላይ ጀመርን ማለት ነው ከዛ በቃ እየተረጎምክ ለኛ በሚመጣኝ ከኛ ካልቸር ጋር ይሄዳል ብዬ ባሰብኩት መንገድ ጀመርኩ ከዛ በጣም ጥሩ ፊድባክ አገኘው ማለት ነው ከዛ እንደውም ትዝ ይለኛል most of the time still አንዳንዴ መጠቀማለሁ እንደዚህ የማረጊያ 5 መንገዶች እንደዚህ እንትን የማያ 7 ቁልፎች አይነትና ቁጥር ተጠቀም የነበረው አንድ ጆርዳን ፒተርሰን የሚባል ሰው አለ መጽሐፍቶችን ይጽፋል ዶክተር ነው በጣም ስነ ልቦናና የስነ አእምሮ ጉዳዮችን በተያያዘ በጣም በቃ ሐሳቦችን ሲሰጥ ይታወቃልና እሱ ምን አለ የሆነ ሳይት ላይ ይጽፍ ነበርና ሲጽፍ አይነበብለትም ነበር ከዛ የሆነ ወቅት ላይ 7 እንደዚህ የማረጊያ መንገዶች ብሎ ሲጽፍ ብዙ ቪው አገኘ ማለት ነው እና ለምንድነው ብሎ ሲጠይቅ ለካሰው ቁጥር ሲሆን ኢንተረስትድ ይሆናል የሰባቱና ማን ናቸው አንደኛውን ከዛ እንደገና አሳልፎም ቢሆን ሁለተኛው ሶስተኛውን ያያል ማለት ነው ስለዚህ የሰውንም አቴንሽን ግራብ የማረጊያ መንገድ ነው አትረሹም ከዛ እንደዛ አድርጌ ጀመርኩ እንደዛ ያልኩ ያስተማርኩ ስቀጥል ነገሩ ሲሪየስ የሆነ የሰው ዲማንድ አማክሪኝ የሚል መጣ ኦኬ አማክሪኝ የሚል ከመጣ ደግሞ ቢያንስ ሳይንሱን ማወቅ አለብኝ ከብቶሻል ምን አይነት ሜቶዶችን መጠቀም አለብኝ እንዲሁም ደግሞ የበለጠ ሳነብ ለካ ሳይኮሎጂካል አስፔክቱ ሰፊ ነው በተለይ ሪሌሽንሺፕ እና ትዳር ማለት ነው ስለዚህ ለምን ከዚህ ለምን የበለጠ አላሳድገው ማልኩ ኦንላይን እንትኖችን መውሰድ ጀመርኩ ኮርሶች ኢንተርናሽናል ኮርሶች አሉ ኦንላይን ዲስካውንት ሲወጣ ጠብቄ ለምሳሌ $100 የነበረ ኮርስ ወይ $15 ምናምን የሆነ ወቅት አላችሁ ከዛ መማር ጀመርኩኝ የተለያዩ ቴራፒዎችን ሪሌሽንሺፕ አስተማሪዎች አሉ ውጭ ሀገር ከዛ እንደገና ደግሞ የሆነ ሰዓት ላይ ደግሞ ዶክተር ወዳጄ ነው አብረን እንትን ጀመርንና አባይ ቲቪ ላይ መሰሩት ከአባይ በፊት የኔታ ቲቪ ላይ ነበር እና ጤና ሪሌትድ የሆነ ስነ ልቦና በጣም ኢንተረስትድ ነኝ የመጀመሪያ ዲግሪም የጤና ስለሆነ ማለት ነው ለምን ቆይ አንቺ እንደውም ዶክተር መሆን አለብሽ ዶክተር ፍቅር ተብለሽ ጻፈና ከተወሰነ አመት በኋላ ይሄን ስም ማየት ፈልጋለሁ ፍቅር ይበልጣል ይልና በቅንፍ PhD ዶክተር የሚላል ስለዚህ ይቺን አሳክተሽ ማየት አለብኝ እንደውም አመቱን
ጽፎልኛል ሁሉ ከዛ ዶክተር ለመሆን ደግሞ መጀመሪያ ማስተርስ ያዛለብኝ ሶ ማስተርስ ጀመርኩ ጨረስኩ ማለት ነው አሁን ደግሞ ጉዞ ወደ PhD ነው እና ጉዞ ወደዛ ነው እንደዛ ነው ግን የተጀመረው ሶ ኢንተረስትድ የሆንኩበት እንደነገርኩሽ የአረብ ሀገር እህቶች ጉዳይ በእነሱ ግን እንኳን አስጀመሩሽ በጣም ብዙ ሰዎች የሚጠቀሙበት ቻናል ነው ያለሽና ያውነት በጣም አድናቂሽ ነኝ እኔም በዚህ አጋጣሚ እባካችሁ መግለጽ እንፈልጋው ያው እንግዲህ ዛሬ ተገናኘነው ስለ ሪሌሽንሺፕ ለማውራት ነው ብዙ ሐሳቦች እናነሳለን ማን አነሳው ነጥብ አይኖርም የሚያዩት ሰዎች ሙሉ የሆነ ሐሳብ እንዲኖራቸው ሙሉ ኢሜጅ እንዲሰጣቸው የሚያደርጉ ነገሮችን እናያለን አሁን ላይ ሶሻል ሚዲያውም ላይ በመጽሐፎችም በፊልሞችም የፍቅር ትርጉም ትንሽ የተዛባ አይነት ኢሜጅ አለውና አንቺ ኤክስፐርት እንደመሆንሽ መጠን የፍቅር ትክክለኛው ትርጉም ምንድነው ያው ሪሌሽንሺፕ ላይ ከመግባታችን በፊት ሪሌሽንሺፕ ያው ፍቅር ሳይኖር ስለማይጀመር የስምሽም ትርጉም ነው ባይዘው እውነት ነው እኔ እኮ ስራዬን ራሱ እኮ ነው ፍቅር ይበልጣል አይ ኖ ስምን መላክ ያወጣዋል ሆኖ ሊሆን ይችላል ባይዘው በእውነት እኔም እንደዛ ነው ማስበው እና የፍቅር ትክክለኛው ትርጉም ምንድነው አሁን ፍቅር በቀላሉ መተርጎም ቢችል እናቀለዋለን ብዬ አስባለሁ ምን እንደሆነ ታውቂያለሽ በጣም ጥልቅ የሆነ ነገር ነው የሰው ልጅ ራሱ ካፈጣጠሩ ጀምሮ በፍቅር ነው የተሰራው ፈጣሪ ስለወደደው ነው የማይወደውን አይደለም የፈጠረው ሁሉንም ወዶ ነው የፈጠረውና እንዲህ ነው ቢባል እኔ እናቀለዋለን ብዬ አስባለሁ ግን ፍቅር ደግሞ ካራክተሪስቲክስ አሉት መገለጫዎች አሉት ስለዚህ ፍቅር በምንድነው የሚገለጠው ካልን በተለይ ደግሞ እኔና አንቺ ለንወያይበት ያሰብነው ያው የጾታዊ ፍቅር ነው ፍቅር የተለያየ አይነት ፎርም አለው ለምሳሌ ከአምላክ ጋር ያለ ፍቅር አለ በሰውና በመለኮታዊ በሆነ አካል ማለት ነው እሱ ፍቅር አለ ከዛ በቤተሰብ መካከል የወንድማማች ከእናትሽ ጋር ከአባትሽ ጋር እሱ ፍቅር አለ ከዛ የወዳጅነት የጓደኛ ፍቅር አለ ለራስሽ ያለሽ ፍቅር አለ ሰልፍ ላቭ ከዛ ደግሞ በጣም ይሄ ብዙዎቻችንን የሚያናግረው ደግሞ ጾታዊ ፍቅር አለ እና ስለ ጾታዊ ፍቅር ካወራን ያው በዋነኝነት ፍቅር ኢሞሽንም ነው ግን ሁሌ የምናገራለሁ ከስሜትም ባለፈ ደግሞ የኃላፊነት ስሜት ነው የኃላፊነት ስሜት ማለት አንድን ሰው ስትወጁ ትራሪለታለሽ ለዛ ሰው ስሜት ኃላፊነት ትወስጃለሽ ደግነት አለው እምነት አለው መሰጠት አለው ለዛ ሰው ዴዲኬትድ መሆንም አለው ሶ እነዚህን ሁሉ ያካተተ ጥልቅ የሆነ ስሜት ነው ማለት ነው ስፒሪቹዋል ደግሞ ካየን ያው ፍቅር ይታገሳል የራሱን አይፈልግም ቸርነትን ያደርጋል ይሌለ ስለዚህ መገለጫዎቹ የህግ ሁሉ ፍጻሜ ደግሞ ፍቅር ነው ይላል ስለዚህ ሁሉን ነገር ደግሞ ያጠቃለለው ምንም ደግነት ቢኖርሽ እንደዚህ ቢኖር ይልና መጽሐፍ ቅዱስም እንደሚናገረው ፍቅር ግን ከሌለኝ ብሎ ምንም ከንቱ ነው ስለዚህ ሁሉን በዜሮ ስለሰጠሽም ብቻ አይደለም ማለት ነው ፍቅር መገለጫው ጥልቅ ስለሆነ ሰፊ ነው ገብቶሻል የሚሰራም ነገር ነው ፍቅር አንዳንዶቻችን እንደምናስበው ሬዲ ሜድ የሆነ ነገር አይደለም ተዘጋጅቶ የሚጠብቅ አይደለም እኛ ተሰተን ለዛ ነገር የምንሰራበት ሲሆን እያደገ ይመጣል at the same time ደግሞ ምንም እንደቀልድ የምንይዘው ከሆነ ደግሞ የከሰመ የሚሄድ ነገር ነው ማለት ነው ሶ ፍቅርን በካራክተሪስቲክሶቹ በመገለጫዎቹ ዲፋይን ልናደርገው እንችላለን ኦኬ አሁን ወደ የፍቅር ግንኙነት እንሂድና ጤናማ የፍቅር ግንኙነቶች እንዴት መሰራት ይችላል ወይም እንዴት መገንባት ይቻላል ጤናማ የፍቅር ግንኙነት መጀመሪያ ራስን ከማወቅ ይጀምራል እኔ ሁሌ የምናገረው ነገር ለራሱ ጤናማ አመለካከት የሌለው ሰው ለሰው ጤናማ አመለካከት ይኖራል ብዬ አላስብም ራሱን የማይወድ ሰው መውደድ ይችላል ብዬም አላስብም ለራሱ ክብር የሌለው ሰው ሰውንም ማክበር አይችልም ከየት አምጥቶ አንቺ ያልተለማመድሽውን ከየት ታመጫለሽ ኤክስፒሪየንስ ያላረግሽውን ያላየሽውን ያልኖርሽበትን ፍቅር ከየት ታመጫለሽ አንዳንዱ ሰው እኮ አፈቀርኩ ብሎ እኮ ነው አሲደፋ ሲባል ምንሰም ወድጄዋለሁ ብላ እኮ ነው ብዙ በቅናት ብዙ አይነት ነገር እንትን ምንለው ግን ትልቁ ነገር እኔ ፍቅር ጤናማ ፍቅር ከምንድነው የሚጀምረው ከራስ ጋር ባለ ሪሌሽንሺፕ ሰው ከራሱ ጋር ጤናማ ግንኙነት ካለው ከሰው ጋር ራሱ በፍቅር ለመኖር አይከብደው አሁን ችግሩ ምንድነው ለራሳችን ጊዜ የለንም
ራሳችንን አንመለከትም አይኖቻችን በጠቅላላ ወደ ውጭ ነው ሰው ጋር ነው የምናየው አይተሽ ከሆነ ሰው ሁሉ ታማኝ ባገኝ እንደዚህ ምትሆን ባገኝ እንደዚህ አይነት ሰው ምናምን ነው የሚፈልገው ነው እንጂ እኔ እኮ ታማኝ ነኝ እኔ ደግ ነኝ ለመስጠት ዝግጁ ነኝ የሚል ነገር የለም ራሴ ላይ መልስራ አይሉም ኤግዛክትሊ አሁን ራሳችን ማለት እንፈልጋለን እሺ ሁሉም ፈላጊ ከሆነ ተፈላጊው የት ነው አንቺ መጀመሪያ እኮ አንቺን ራስ you have to be ready የምትፈልጊው ነገር ሆነሽ መገኘት አለብሽ ደግ ሩሩ ኃላፊነት ስሜት የሚሰማው ታማኝ ቅን የሥራ ሰው ምናምን ካልሽ አንቺስ ነሽ ገብቶሻል ስለዚህ መጀመሪያ ጤናማ ሪሌሽንሺፕ ከምን ይጀምራል ከራስ ጋር እንደውም እኔ ሁሌ እላለሁ ከራሳችሁ ጋር እስኪ መጀመሪያ ዴት መውጣት ቻሉ አንዳንድ ሰው እኮ ራሱን ራሱ ቶለሬት ማድረግ አይችልም 5 ደቂቃ ከራሱ ጋር ለብቻው መቀመጥ የማይችል ሰው እንዴት ነው ሌላ ሰው አምጥቶ በህይወቱ መሰላም ይኖራል ብሎ የሚጠብቅ ሰው እኔ እንደውም በዚህ አጋጣሚ የምትመለከቱን ሰዎች ከራሳችሁ ጋር ምን ያህል ጊዜያችሁን ታሳልፋላችሁ ቁጭ ብላችሁ ራሳችሁን ታነጋግራላችሁ ወይ የምትፈልጉትን ታቁታላችሁ ወይ ማያስፈልጋችሁንስ ለይታችኋል ወይ አንዳንዴ የምትፈልጉት ከማያስፈልጋችሁ ፍጹም ተቃራኒ ይሆናል ገብቶሻል የሚያስፈልገንና የምንፈልገው እኮ for example necessary ያልሆነ ምንም ጠቃሚ ያልሆነ ክራይቴሪያ ኖሮሽ አያውቅም አስፈላጊ እኮ አይደለም ላንቺ ግን አንቺ ትፈልጊዋለሽ መልቀቅ እኮ ትችያለሽ እሱ በደንብ ገብቶሻል ሶ መጀመሪያ ከራሳችሁ ጋር ዴት ስል ደግሞ ምን ማለት ነው ብለው ግራ እንዳይጋቡ ምንድነው የምፈልገው እኔ ለምሳሌ እንደ ፍቅር ምን ትፈልጋለች ምንስ ያስፈልጋታል ምን ትወዳለች ባውንደሪዎቿ ምንድናቸው እንከባከባለሁ ወይ ለአእምሮዬ ጤና ለአካሌ እንዲሁም ደግሞ ለስነ ልቦና ምን ያደረኩ ነው ከማያስፈልጉ ጓደኞች ርቃለሁ ወይ ሰው ዝም ብሎ ባውንደሪን ጥሶ ሲመጣ አክሴፕት ማድረግ ነኝ ወይስ ሁሉንም በቃ ምገፋ ነኝ ወይስ የሆነች ያሰመርኳት ሄልዚ ባውንደሪ አለኝ ለሰዎች ምን አይነት ሰው ነኝ ሶ ድካሜን ጥንካሬ ለይቼ አውቃለሁ እንደዛ ሲሆን አንደኛ ራሽን አውቀሽ በአግባቡ ክብር ይኖርሻል አራሽ ድካም ይኖርሻል ግን ድካምሽን አክሴፕት ታደርጊያለሽ ለመቀየር የምትችይውን ትቀይሪያለሽ ሌላውን ደግሞ ትቀበያለሽ ምን ማድረግ ይቻላል እንደዛ ሲሆን ባንቺ ልክ የሚመጣ ሰው ይኖራል በያምናለሁ እኔ ላይክ አትራክትስ ላይክ ሰው ቢጤው ነው የሚስብ እንዲስል አሁን ብዙ ጥሩ ሰዎች መጥፎ ሰው ያጋጥማቸው አይደለ ይሉኛል ይሄ የጥሩነትና የመጥፎነት ሳይሆን ልክሽን ካላወቅሽ ሩሩ ራሱ ሆነሽ ደግ በቃ ታማኝ ሆነሽ የሚገባሽን ካላወቅሽ ማንንም ሲመጣ ልታስተናግጂ ነው ማለት ነው ገብቶሻል ግን በቃ እኔኮ ይሄ ነው የሚያስፈልገኝ ምክንያቱም እኔም እንደዚህ ነኝ ብዙ ፍቅር ያለው ሰው ብዙ ፍቅር ቢጠይቅ ምን ችግር አለ ግን ለራስሽ እንኳን ምንም ብዙ ጎዶሎሽ ኖሮሽ ራሽን ሳትወጂ ለምን አልወደድከኝም ልትያቺም በህይወትሽ የሚመጣን ሰው ስለዚህ ሄልዚ ሪሌሽንሺፕ ከምን ይጀምራል ሄልዚ የሆነ ግንኙነት ከራስ ጋር ከመፍጠር በዛ ላይ ደግሞ ፍላጎትን ደግሞ ማወቅ እሱ ወሳኝ ነገር ነው በጣም እስቲ ወደ ሪሌሽንሺፕ ደረጃዎች አሉት ወይ ወደሚለው ነው ዳውን ብዙ ጊዜ ትዳር ላይ ደረጃዎች አሉት ይባላል መጀመሪያ ላይ ፓስተር ደሞዝ ሲናገር የሰማሁት ነውና የመጀመሪያ አመት አለ የአይስክሪም ዘመን ነው የምትባለው በቃ ፍቅሬ ምናምን ነው በቃ መውጣት መግባት በጊዜ መግባት ራት መውጣት በቃ ይሄ አብሮ ጊዜ ማሳለፍ ነው የሚፈልጉት ሁሉም እንትኖች ላይ ስታይ ትዳሮች ላይ ስታይና ከዛ ሌላ አመት ላይ ደግሞ ሌላ ስቴጅ ነው የሚኖራቸውና ሪሌሽንሺፕስ አለው ወይ የአይስክሪም የተባለው ተመትቶኝ እኔም በጣም ገርሞኝ ነው ያየሁትና የምርም ደግሞ እውነት እኮ ነው አዎ አይስክሪም እንደዛ ነው ያ አሁን የሆነ ሳይንስ እንዳይሆንባቸውም በጥንቃቄ እንዳዳምጡ ይፈልጋለሁ ምክንያቱም ሁሉ ነገር ቲዮሪም ላይሆን ይችላል ላይፍ ላይ ግን በተቻለ መጠን ደግሞ ወደ ራሳችን አቅርበን እንድናየው ነው ምክንያቱም አሁን የሪሌሽንሺፕ ደረጃ ሲባል የተለያዩ አይነት ቲዮሪዎች አሉ ሪሌሽንሺፕ ላይ ያጠኑ ሰዎች የተለያየ ቲዮሪ ያስቀመጡት አሉ ግን ብዙዎችን ደግሞ ያስማማ አንድ የሪሌሽንሺፕ እንትን አለ ስቴጅ አለ ምናልባት በዚህ ውስጥ ራሳችሁን ካላገኛችሁት የኔ ሪሌሽንሺፕ ተበላሽቷል እንዴ ብላችሁ አትደናገጡ ግዴታ በዚህ በእያንዳንዱ ነገር ማለፍ አለበት ማለት አይደለም ግን እንዳጠቃላይ ደግሞ ብዙ ሰው በምን አይነት ነገር ያልፋል የሚለውን እንመልከት የመጀመሪያው አሁን አንቺ እንዳልሽው የአይስክሪም ስቴጅ አትራክሽን ወይ መሳሳብ ስቴጅ ይባላልና
ይሄ ምን አይነት ስቴጅ ነው በቃ የፍቅር ግለት መቼስ ሁላችንም ኤክስፒሪየንስ አድርገን ነው በቃ ምንም ማሰብ የሚባል ነገር የለም እዚህ ጋር ስሜት ነው በቃ ያንን ሰው ድምጹን ካልሰማሽ ልትታመም ይችላልሽ ራስሽን ሊትራሊ እኮ ያማል ያ ፍቅር እኮ እንደ እብደት እኮ ነው የሆነ መጀመሪያ አካባቢ ምንም እኮ ማገናዘብ የሚባል ነገር የለምና በቃ ያ ሰው ላንቺ ክንፍ የሌለው መልአክ ነው በቃ ጥሩ ነገር ነው የሚታይሽ ሰው ራሱ ሲመክርሽ አሰሚ አይታይሽም አንከ ነው አራንቺ ልጅ ከዚህ ልጅ ጋር ስትባይ አይ ምንም አትሰሚም ሶ የመጀመሪያው አይስክሪም ስቴጅ ስታናት እሱ ጋር በቃ ድለኛ እንደሆንሽ ታስቢያለሽ እሱም እንደዛ ሶ በሴት ስናገር ለሄኖን ስለምናገር ነው እንጂ ሁላችሁም በራሳችሁ በወንድም ያው ነውና እዚህ ጋር እንደው የሆርሞን የሚጫወቱት ሮል በጣም ይገርመኛል ዶፓሚን እና ኦክሲቶሲን አለ ኦክሲቶሲን ቦንዲንግ ሆርሞን የጥምረት ሆርሞን ይባላል ዶፓሚን ደግሞ የደስታ ሁለቱም ላቭ ሆርሞንስ ነው የሚባሉት አሁን እነዚህ ሲመነጩ አእምሮአችን ውስጥ እነዚህ ኬሚካሎች በቃ እንደ እብደት የሆነ ካልተንሳፈፍ ዓለምን ያሽ በቃ የሆነ ሰው ድራግ ወስዶ ሃይ እንደሚሆነው ሃይ ነው የምትሆኝ በእውነት ልክ እኮ ነው እንደዛ ነው እብደት የሚሆነው እኮ አንዳንድ ሰው ወይኔ ይሄ ልጅ በጤናው አይደለም እንደሚባለው ለዛ ነው እኛ ካለፈን በኋላ ያለፍን ስለማይመስለን ነው እንጂ ሳምሃው ሁላችንም ይቺ ነገር አሳልፈናልና ክንፍ የሚሉበት የግለቱ ጊዜ እሱ እንዳለው የአይስክሪም ወቅት እሷ ናት አሁን ችግሩ ምንድነው ይቺ ማክሲመም 7 ወር 8 ወር አንዳንዴም የተወሰነ ገፋል ሊል ይችላል ወይም ሊያጠር ይችላል ያቆማል ወደ ሁለተኛው ስቴጅ ይገባል ሪያሊቲ ስቴጅ ወይም ፓወር ስትራግል ይባላል ወደ እውነታው ስንመጣ ከስሜቱ ደግሞ ጋል ያለው ረገቢልና መታየት ትጀምራለች እንደዚህ ነው እንደሚያኝከው ይልዝደል አረማመዶ እንደዚህ ነበር እንደ መጀመሪያ ይገለጥላቸዋል ስሜቱ ይገለልስ ስሜቱ እንትን ሲል ማየት ሲጀምሩ እንዴ አይላል አንቺ ምንድነው በፊት እንደዚህ ነበር እንዴ ስትራመጂ ነበር እንደወንድ ነው የምትራመድ እና ብዙ ሰዎች ይሄ ኤክስፒሪየንስ ይሄንንም ታውቂዋለሽ ከዛ መጨቃጨቅ ትጀምራለሽ በቃ ባረባው እኔ እንደዚህ አልወድም አታድርግ እንደዚህ አንቺ እየሰራሽ ያለሽው እኔን የሚያስደስት አይደለም ለምን እንደዚህ አታረጊልኝ በቃ የፍላጎት እንትን የለም ጦርነት ይመጣል የኔን አርግልኝ ያንተን እንትን አይደለም እንደዚህ ለምን አታረግም ምናም ለምን ፓወር ስትራግል ነው የኔ ካልተከበረ ነው ዲፌንስ ሜካኒዝሞች ይመጣሉ ብጥብጥ ነው የምትዩ ያ ስሜት ረገብ ብሏል አሁን እዚህ ጋር በጣም ካልተጠነቀቅሽ በቃ ተቀየረብኝ ወይም ተቀየረችብኝ ብለሽ ሪሌሽንሺፑን አፍርሰሽ ልትሄጂ ይችላልሽ ማለት ነው ብዙ ሰዎች ከአኒሞን ስቴጅ በኋላ ነው ባይዘው ብሬክ አፕ የሚያደርጉት ተቀየረች ይላል ተቀየረ አይደለም መጀመሪያውንም ግለቱ ያ የስሜት ንረቱ ነው እንጂ የሸፈነ ያ ማንነታቸው ነበር አምናስ ሰው አይቀየርም ይያልኩ አይደለም በጊዜ ሂደት በብዙ ነገር ኢቮልቭ ያያረግን እየተለወጥን ነው የምንመጣው ግን ብዙ ጊዜ ተቀይረንም አይደለም ይሄ ብጥብጥ ያ ሪሌሽንሺፕ ስቴጅ ስለሆነ ናቹራል ነው ሶ እዚህ ጋር የስሜት ብስለት ኢሞሽናል ማቹሪቲ የሚፈተንበት በቃ በሳል ከሆንሽ የኔን አርግ ብቻ ሳይሆን በቃ እስኪ ልረዳው ይሄ ሰው ምክንያቱም አንቺ እንደምትፈልጊው እሱም የራሱ የሆነ ስሜት የሚፈልገው ነገር አለ ሶ ስክን ብለሽ ይቺ ወቅት እስክታልፍ እስክትሞራረዱ እስክትግባቡ ቋንቋችሁ አንድ እስኪሆን ድረስ ማሳለፍ ነው ባይዘዌ ለዛ ነው ትግስት ኃላፊነት ስሜት በጣም ፍቅር ይጠይቃል እንጂ አሁን አንዳንድ ሰው ቢጠየቁ 40 አመት 30 አመት በጥሩ ፍቅር የቆዩ ሰዎች ቢጠየቁ ትልቁ ኪ ነገር ወይም ቁልፉ ትግስት ይመስለኛል አንዳንድ ነገሮች በጊዜ ሂደት የሚፈቱም ስላሉ ትሞራረጃለሽ እና እንዲኮ ነው ምናምን ብለሽ ቀለል አርገሽ የምታልፊው ጊዜ ይመጣል ማለፍ ከቻልሽ ነው ያለበዛ ቸኩለሽም ካቋረጥሽ እዛው ጋር ያቆማል ማለት ነው ወደ ሶስተኛው ስንመጣ ደግሞ ስታቢሊቲ ስቴጅ ነው ስቴብል ይሆናል የዚህን ጊዜ በቃ ተረርተሻል ያንን ሰው ፍላጎቱን አውቀሻል እሱም አውቋል ሶ ሁለታችሁ
ሪስፔክት መደራረግ ይችላልላችሁ ቫልዩአችሁን ተረድታችኋል ዋጋ መስጠቱት ክሊርሊ ታውቃል ባውንደሪ ሪስፔክት ማድረግ ጀምራላችሁ መጀመሪያ ስትበጣበጡበት የነበረው ይከበርልኝ ነው አሁን ደግሞ ተከባበራላችሁ ይሄኛው ስቴጅ ደረሰ ማለት ነው ወደ አራተኛው ባይዘው እንደውም ወደ አራተኛው ከመምጣት በፊት እዚህ ጋር ሶስተኛው ድራማ እየቀነሰ ነው የሚመጣው የሁለተኛው ለምሳሌ አረማመድሽ ምታኝከው እንደዚህ ነው እንዴ አለባበስ እንደዚህ ነው እንዴ ምናምን ስትባባይ የነበረው ድራማ ይበዛል ለዛ ነው አሁን ብዙ ጊዜ ሪሌሽንሺፕ ውስጥ ሲጣሉ መንገድ ላይ ነይ አታኝ ሰው በተሰበሰበበት ማለት ነው ወይ ካፌ ውስጥ ድፍት አድርጋበት ትሄዳለች የሁለተኛው ስቴጅ ድራማ ስቴጅ ነው ድራማ ይበዛበታል ወይ ደግሞ ሰፈር ሌሊት ላይ ብርድ እንትን ይያለው ከካሜራማኖች ውስጥ ይኖርበታል በብርድ ልክ አንጂ 12 ሰዓት ላይ ልጅቷ ስትወጣ እሱ ሌሊቱን ሙሉ ተጣልተው እንትን ማለት ከብዶት ማለት ነው በሌሊት ሰፈሯ ደርሷል ከአስኮ ምናልባት ሰሚት ጤነኛ አይደለም እንደ ልጅ ነው የምትለው ገባሽ ድራማ ነው በቃ ከዛ እንደዛ መሆኑ በቃ ታኮርፈዋለሽ ምናምን አንቺ አይገባሽም ምናምን ይላሉ ራሳቸውን ለማሳየት የሚሞክሩበት ስቴጅ የራሴ በቃ እኔን እንትን አትለኝ ምናምን ነው እሱም ደግሞ እኔም እኮ እንደዚህ ስለምወድሽ ማልቀስ ፕሩቭ ማድረግ የሚፈልጉበት ስቴጅ ስለሆነ ያስቃል ያው ስታልፊ ነው በዛ ሰዓት ደግሞ የሚኖሩ አናል የዛ ሰዓት ማቆ አንዳንዱ ደግሞ እኮ በቃ ህይወት መሮሽ ምናምን ሌላ ነገር ሁላ ሊያሳስብሽ ይችላል በጣም ስሜቱ ከባድ ነው እብደት ነው ፍቅር ምለውኩ ለዛኩ ትንሽ እንደ በቃ እንደለቀቀ ሰው ነውና ወደ ሶስተኛው ይረጋጋሉ አልኩሽ በቃ ሰከን ብሎ ማሰብ ይጀምራሉ ራሳቸውን መሆን ይጀምራሉ ወሰን ያከብራሉ አይ በቃ እኮ እሷ እኮ እንዴ አንቺ ባልሽ እንደዚህ ነው እንዴ ማን ነው ቦይፍሬንድሽ እንደዚህ ነው እንዴ ሲራመድ ያስቃል ነው እንደዚህ እኮ ነው ምናምን ያለሽ እንደው አክሰፕት ታረጋለሽ አንተ ገርል ፍሬንድ ግን አይኗ የቀኘና ተውስኪ እናንተ ደግሞ ይላል ገብቶሻል ፕሮቴክት ማድረግ ይጀምራል ድሮ ያሾፍበት የነበረው ነገር የኔ ናት ወደሚለው ወደ ተረጋጋው ስቴጅ ይመጣል ማለት ነው አራተኛው the commitment ስቴጅ ነው እዚህ ጋር በቃ ሼርድ ቫልዩ ይኖራቸዋል ነገን መስራት ነው የሚፈልጉት ስለ ልጆች ስለ ልጅ ያወራሉ ትዳር ያወራሉ ሌጋሲ መገንባት ይፈልጋሉ አብረው የሪታየርመንት ፕላን ወይም ደግሞ ካረጁ በኋላ የታገር እንትን ማለት እንደሚፈልጉ ያወራሉ ልዩነታቸው ከማጣላት ይልቅ እንደውም ሊሳሳቁበት ይችላሉ ይሄ እያደገ ነው ፍቅሩ አሁን የመጨረሻው ስቴጅ ደግሞ growth stage የምንለው እዚህ ጋር በቃ ultimate እንትኑ ይሄኛው ጥግ ነው እንደውም at some point አንዳንድ ሪሰርቾች ላይ ያየሁት የመልካቸው ሁሉ እየተመሳሰለ ይመጣል ታውቂያለሽ በጣም እየተመሳሰለ እህትና ወንድም እየመሰሉ በጉድለታቸው እርስ በርስ ያሾፋሉ ትናንትና ላይ ሲያጣላቸው የነበረው አሁን ያን ያህል እንትን የለም ስክን ብለዋል ምን ልበልሽ በጊዜ ሂደት ልክ አሁን ትዳር ላይ ነው most of the time በርግጥ መልካቸው እየተመሳሰለ ነው የሚባለው ግን ሪሌሽንሺፕ ላይ ራሱ አይተሻጣቂ እኔም ራሴ ያባሌ እህት ነበር መመስላችሁ አይደለም እኔ ብዙ ሰው እንደዛ ያደርግ ነበር የሚገርምሽ አሁን እኔን ራሱ እኔ ባሌን ሳይሆን ምናችንም ነው የማይመሳሰለው ከቁመት ከከለር ግን እናንተ በጣም እየተመሳሰላላችሁ የሚል ሰው መጣና ምናልባት እሱ ይሆን እላለሁ እና ምን ልልሽ ነው በጣም ሞር ቦንድሽ ኮኔክት ያያረክሽ በሄድሽ ቁጥር በሪሌሽንሺፕም ሆነ በትዳር ኢቭን መልክ የመመሳሰል ነገር ውስጥ ነገር አልፎ ኢቭን ኤክስተርናል ነገር ላይ እስከሚታይ ድረስ እንደዛ ይሆናል የጋራ ግብ ይኖርሻል ፐርፐዝ ይኖርሻል ሶ ምንም አይነት ኦብስታክል ምንም አይነት ፈተና ውስጥ ብትገቢ እኔና እሷ ሳይሆን እኛ ወደሚለው ተሸጋግረሽ እኔና ቦይፍሬንድ ወይ እኔና ገርልፍሬንድ እኮ እንደዚህ አድርገን ሳይሆን እኛ የሆነ ነገር ፕላን ሲያደርጉ እኛ እንትን እኮ ናቸው ሪሌሽንሺፕ ውስጥ ናቸው ግን እሱ ነገር ጠፍቶ ወደኛ እንትን ይላል ማለት ነው ይሄ ስቴጅ ከደረሰ ያው ጥሩ ስቴጅ ነው ያ በጣም ብሌንድ ያደርጉበት ቋንቋቸው በጣም የተመሳሰለበት ስቴጅ ይሆናልና እነዚህ ናቸው ኮመን የሪሌሽንሺፕ ስቴጅ የሚባሉት ኦኬ
አሁን ደግሞ ትንሽ ስለ ባውንደሪ እናንሳ ብዙ ሪሌሽንሺፕ ላይ ብዙ ሰዎችን ያጣላል ብዬ አስባለሁኝና ሁለት ጽንፍም የያዙ ሰዎች አጋጥመውኛል ከክላይንቶች መሃል ላይ ማለት ነው እኔ ለቦይፍሬንዴ ወይም ለገርልፍሬንዴ ይሄን መናገር አለብኝ ማይነገሩ ነገሮች ወይ የኛ ናቸው ብለን መጠበቅ ያለብን ነገሮች በቃ ይሄ ሁሉ ነገር ግልጽ አድርጎ መስጠት ነው ልክ የሚሉ አሉ በሌላ በኩል ደግሞ በቃ ነው ባውንደሪ መከበር አለበት የሚሉ ደግሞ አሉና እነዛንም ስታያቸው ሄደው ልክ ማይሆን እንትን ላይ ሊደርሱ ይችላሉ ፋይናሊ በዛ ባሉት ነገር ተጣልተው ታገኛቸው ይችላልሽና ሪሌሽንሺፕ ውስጥ ባውንደሪ ስንል ምን ማለታችን ነው ምንድነው ሚይዘው ውስጡ አሁን አንዳንድ ሰው አይ ቲንክ የባውንደሪ ዴፊኒሽን ላይ ይመስለኛል መጀመሪያ ጥያቄ ያለው አሁን ትዳር ላይ ባውንደሪ አለ ትዳር ላይ ባውንደሪ የለም የሚል ሰው ስለሰማው ነው ግን ባውንደሪ ምንድነው በስነ ልቦና ባውንደሪ ወሰን ወይም ገደብ ማለት ፍላጎትን እኮ ለይቶ መንገር ማለት እኮ ደስት እኔ እንደዚህ ስትናገር ደስ አይለኝም እንዲህ ስባል ያመኛል ወይም ደግሞ እንደዚህ አይነት ቦታ ስትሄጂ እኔ እኮ አዝናለሁ ወይም እንደዚህ ስትይዘኝ የሆነ ቻይልድሁድ ትራውማ ያስታውሰኛል ማለት ነው ሲምፕል ፊዚካል ባውንደሪ አለ የአካል ባውንደሪ ለምሳሌ አንዳንድ ሰው ከጉዳት ወይም ትናንትና ካጋጠመው ነገር በመነሳት በሲምፕል ኤግዛምፕል ብነግርሽ እጇን ለረጅም ሰዓት እንደዚህ ተይዛ በቦይፍሬንድም ነው ምልሽ መቆየት ማትፈልግ ሴት አቃል እንዴ ለረጅም ሰዓት በቃ ይጨንቃታል የሆነ የሚያስታውሳት ነገር አለ ስለዚህ እሱ ደግሞ ረጅም ቦይፍሬንድ ይው ለምሳሌ ለረጅም ሰዓት ማውራት የሚፈልገው እጅ ይዞ ሊሆን ይችላል በእግዚአብሔር እንደዚህ እንትን ስትለኝ የሆነ ማስታውሰው ደስ የማይል ሜሞሪ አለኝ ስለዚህ ለረጅም ሰዓት አልወድምና በቃ ወይ አቀፈኝ ወይም ደግሞ እንዲ ሆነን እናወራ ሲምፕል ልዩነትን መቀበል እኮ ነው ባውንደሪ እኔና አንቺ የተለያየን ሰዎች ነን እጮኛሽ እኮ ስንት አመት ሙሉ ካንቺ ጋር አይደለም የኖረው አስተዳደጉ አካባቢው የትምህርት ሁኔታው ቤተሰቦቹ እሱ ራሱ ዴቨሎፕ ያደረገው ነገር ፍጹም ካንቺ ተቃራኒ ነው ስለዚህ ግዴታ እኔን መሰለ ይባል ልዩነት አለ ላንቺ ኖርማል ነው ብለሽ የምታስቢ ለሱ ልክ አይደለም ላንቺ ልክ ነው ብለሽ የምታስቢ ደግሞ ለሱ you know so ይሄ ነው ባውንደሪ መታወቅ ያለበት እሱ ነው ለምሳሌ አንዳንድ ሰው ሲናደድ ወዲያው ግንፍል ብሎ ይናገራል አንዳንድ ሰው ደግሞ ጸጥ ነው የሚለው ዛት ሞመንት ጸጥ ተናገር ራሱ ብትዩ ብትገፊው ራሱ አይናገር ስለዚህ ባውንደሪ ኢን ዲስ ኬዝ ምንድነው እኔ ስናደድ ማውራት አልችልም ካወራው ላሳዝንሽ እችላለሁ ስለዚህ እባክሽ እዚህ ላይ ዝም በይ ለተወሰነች ደቂቃ ልረጋጋ ሲምፕል አውራት በይ ማግድ አውራ ካልሽ በኋላ የማይሆን ነገር ተነጋግሮ ጸብ ነው የሚሆነው ወይም ደግሞ እሷም ከሆነች ደግሞ ቅድም እንዳልኩሽ ወይ የእጁ ጉዳይ ሊሆን ይችላል ወይ ኢሞሽናል ባውንደሪ ለምሳሌ አንዳንድ ሰው ራሱን እንትን ሲያንቆለጳጵስ ወይ የኔ ውሻ ምናምን የሚል አለ እኔ አውቃለሁ እማይወድ አለ ፐርሰናል በእናት እኔ ቡችላ ነኝ እንዴ ውሻ አራት ደስ አይለኝም ወይ አንዳንድ ሰው ቀልድ ብሎ የሚያወራው ይሄ ቦዲ ሼም የሚያረጋ ለሱ እኮ ኖርማል እኮ ነው ለሱ just ራሱን የሆነ የራሱን ሰው እንትን እንደማለት ነው ግን ምናልባት ለሷ ደግሞ ትሪገር የሚያረግ ነገር ወይ ትምህርት ቤት ቡሊ እየተደረገች መታ ይሆናል ወይም የኔ ኩርንችት ምናምን ያለ እንትን ቢል ገባሽ ለሌላ ሰው ኖርማል አሁን እኔ ስድብ የሚመስሉ ግን እኔ ጋር ቢነገሩ ምንም የማይመስሉኝ አሉ at the same time ደግሞ ለአንዳንዱ ሰው ስድብ ያልሆኑ ለኔ ደግሞ ደስ የማይለኝ ነገር አለ ሶ እሱን ለይቼ ማሳወቅ ነው ባውንደሪ ሶ ዛች ጋር ተከባበራለሽ ገብቶሻል ስለዚህ መኖር አለበት ባውንደሪ መኖር አለበት ልንከባበርበት ነው ፍላጎቶቻችን ልዩ ናቸው የስሜት ባውንደሪ አለ የአካል ባውንደሪ አለ እሱን ስናውቅ የበለጠ እንደው ምን ያህል ያ ሰው እንደሚያስብልሽ ኬር እንደሚያደርግልሽ ነው የምትረጂው ስለ አቢዩዝ እንድናነሳ ፈልጋለሁ ምክንያቱም አሁን ላይ በጣም በሶሻል ሚዲያ የምንሰማው ብዙ ሴቶች ናቸው ሞር ጥቃቱ የሚደርስባቸውና በፍቅረኞቻቸው ተገደሉ ሲባል እንሰማለን አሲድ መደፋት ብዙ ለጆሮ የሚዘገናንኑ ነገሮች አንድ ሰው የሚወደው ሰው ላይ ያደርጋል ተብሎ ማይጠበቁ ነገሮችን እንሰማለን እየሰማንም ነውና እሱን
እሱ እንዲፈጠር ያደረገው መጀመሪያ ላይ ላይክ በጣም በትንንሽ ነገሮች እነዛን ሳይኖች ታቃቸው ነበር ያቺን ሴት ብንጠይቃት ታቃቸው ነበር ሲጀምሩ ታቃቸው ነበር ፊል አድርጋቸው ነበርና ይሄ አቢዩዝ ትልቅ ሲሆን አይደለም ትንሿም እኩል ናት ከትልቁ ጋር ነገ ተግባር ትሆናለች ዛሬ ሜቢ ቃል ወይ ሐሳብ ሆና ሊሆን ይችላልና በሪሌሽንሺፕ ውስጥ አቢዩዝ መኖሩን እንዴት ማወቅ ይችላሉ አሁን ሪሌሽንሺፕ ውስጥ ሆነው ሜቢ አቢዩዝ እየተደረጉ እንደሆኑ ራሱ ማያውቁ ሰዎች አሉ ይሄ አንደርስታንዲንግ የሌላቸው ልክ ሲሆንባቸው ወይ ፊዚካሊ ሲመጣ የሚረዱት አይነት ማለት ነው ስለዚህ ሪሌሽንሺፕ ውስጥ ያለ አቢዩዝ ምን አይነት ነው ከምን ይጀምራል የሚሆነው አሁን አንዳንዱ አሁን እንዳልሽው አቢዩዝ እንደሆነ ራሱ ማያክሰው አለ ግን ቀስ በቀስ እንዴት መሰለሽ አቢዩዝ ነው ምንለው ራሽን ታጭበታለሽ ያቺ ቀርቧ ሄኖን ትጠፋለች አነጋገርሽ ፍላጎትሽ ህልምሽ ሁሉ ነገር ይጨፈለቅና በቦይፍሬንድሽ ኦፍ ኮርስ ሄኖን አግብታለሽ ባይዘወይ ስለሱ አይደለም ይያወራል ምሳሌ ነው እና ድንገት ሚስ አንደርስታንድ እንዳያረገኝ ነውና በዛ ሰው እንትን ውስጥ ተወኛለሽ ትጨፈለቂና አንድ ነው የምትሆኝ ሪሌሽንሺፕ እኮ እንደዛ አይደለም ባይዘው ዴፊኒትሊ ሁለቱም አንድ ይሆናሉ ሲባል ለምሳሌ ባልና ሚስት ራሱ የሚስት ፍላጎት አይኖራትም ባል ፍላጎት አይኖረውም አንድ ፍላጎት ይኖራቸዋል ማለት አይደለም እንደውም ይቺን ሐሳብ ብዙ ሰዎች ለማኒፑሌሽን እየተጠቀሙባት በቃ አንድ ነን እኔ ያልኩት ካልሆነ እንደዚህ የሚባል ነገር የለም አንድ ነው ሌላ ነው ኮንሴፕቱ እንጂ ፍላጎቷም የራሷ አላት እሱም የራሱ አለው መስማማት መቻል አለብሽ እና ደግሞ ሰልፊሽም መሆን የለብሽ እንደውም ከኔ ይልቅ አንቺ ወይም ደግሞ አንተ ቀደም አንቺ ትብስ ምናምን የሚባባለው ነገር አይደለም እንደዛ ነው ሶ ወደ እንትን ስመጣ ወደ አቢዩዙ ስመጣ ጋዝላይት አሁን ብዙ ሰው ላይ ጋዝላይት ምንድነው ካላችሁ የስነ ልቦና ተርም ነው እውነታውን የሚያስት የጥቃት አይነት ነው እውነታውን የሚያስት ማለት አንቺ የሆነ ነገር ስትናገሪ አረን ያላልኩም ይላል መስሎሽ ነው ወይም እና ታዲያ እንደዛ ብል ባንቺ ምክንያት ነው አትባያለሽ ወይም ሴቷም ከሆነች እንደዛ ኃላፊነት እንድትወስድ ያረክሻል ተጠቅተሽም እንደገና ኃላፊነት እንድትወስጂ ራስሽ ነሽ ሁሌ ስህተት መሰሪ አንቺ ነሽ ነፃ ነው ያ ሰው ነፃ ነው ወይም ደግሞ ከዛም ባለፈ እንደውም አሁን ከብዙ ሰው መሰማ አጋንንት አለብሽ ሂደሽ ይጸልልሽ ጸበል ተጠመቂ ወይም ደግሞ አንቺ እኮ ጤነኛ ማትመስኝም ለምን ሳይካትሪስት አታይ ምናምን እንድሻል አንቺ እኮ ፍላጎትሽ ነው እየተናገርሽ ያለሽ እዚህ ጋር አሁንም ልብ እንዲሉልኝ የምፈልገው በሴት እየተናገርኩ ያለሁት ላንቺ ስለምናገር ነው እንጂ ሴቷን ታጠቃለሽ ወንዱም ያጠቃል ሶ ቀስ በቀስ እንደዚህ የሚባል ሰው አንቺ እኮ የሆነ ነገር ሆነሻል ምናምን ሲባል በጊዜ ሂደት ምን እያልሽ ታምኛለሽ እኔ እኮ ያመኛል እኔማ የሆነ ነገር እንትን ሳልሆን አልቀርም እንደው የሆነ ጸበል አስጠምቁኝ ወይም ይጸለይልኝ ወይም የሆነ ነገር ሆኛለሁ ብለሽ ታምኝና always your partner ትክክል የሚሆነው እሱ ነው አንቺ ሁሌ ስህተት ነሽ ስለዚህ ፍላጎት አይኖርሽም የሱን ፍላጎት ነው የምታረጊው ስሌቭ ትሆኛለሽ ማለት ነው በቃ በዚህ ግቢ እሺ በዚህ ውጪ እሺ ይሄን አትልበሽ እሺ ይሄንን አውልቂ እሺ አይደንቲቲሽን ሉዝ ታረጋለሽ ህልምሽ ይጨፈለቃል የለሽም አንቺ ትጠፊያለሽ በዛስ ትልቁ ጥቃት ይሄ ነው ብዙ ሰው ላይ በሴትም በወንድም አለ በቃ ኮንትሮሊንግ ይሆኑብሻል ባይዘው አንዳንድ ሰው ለምንድን ነው ቆይ በዚህ መጠን ኮንትሮል የምታረጉት ሲባል እኔ እኮ ፕሮቴክት ስለማረጋት ነው እኔ እኮ ስለምወደው ነው ይላል ኮንትሮሊንግ መቆጣጠር መቼም ቢሆን ይሄ ፕሮቴክት ማድረግ ወይ መከላከል ሆኖ አያቅ መቆጣጠር እሱ ደግሞ አንድ ማጥቃት መንገድ ነው ሰው ጭንቅላት አለው እንዴ ሁላችንም እኮ አንዳንድ ብሬን ነው እግዚአብሔር የሰጠን እንጂ በጋራ እንድናስብ ወይ የሆነ ሰው እንዲያስብልን ከሆነ ለሆነ ሰው ብሬን ይሰጣል ሌሎቻችን ብሬን ለስነው ምንም እናንተ ያስፈልጋችሁም ጭንቅላት እንትና ያስብላችኋል እንባላለን ሪሌሽንሺፕ ላይም አንድ ጭንቅላት እንዲሆን ከተፈለገ ችግር የለም ወይ ሴቷ ላይ ወይ ወንዱ ላይ ያስቀምጣል አንደኛው ወገን ያይኖረው ግን እንደዛ አይደለም አንቺም በግልሽ እንድታስቢ እሱም እንዲያስብ ልዩነቶች ከመጡ ለማስታረቅ ትሞክሪያለሽ የማይታረቅ ልዩነት ከሆነ ደግሞ በልዩነት ውስጥ መቀባበል በቃ ሌትስ አግሪ ቱ ዲስአግሪ መስማማትም እኮ አለ በእያንዳንዱ ነገር አንድ አይነት ካልሆነ አንድ ፍላጎት አንድ ከለር ካልወደድን አንድ አይነት ልብስ አይባልም
definitely ስለዚህ ይሄ ደግሞ ባይዘው በሴቶችም አየዋለሁ ወንድ ብቻ አይደለም of course ወንዶች ፊዚካል አቢዩዝ ላይ ብዙ ጊዜ የነሱ ያው ጉልበትም ያላቸው እነሱ ናቸው ከሴት ይልቅ ግን እኛ ደግሞ በኢሞሽናልም አለንበት በስሜት ጥቃት ላይ በምላስ ማለት ነው የማይባል ነገር በመናገር በማውረድ ነው ያ በቡጢ እዚህ በምላስ ሁለቱም ግን ጥቃት ነው definitely ሁለቱም ጥቃት ነው ለፊዚካል አቢዩዝም አብዛኞቹ መነሻ የስሜት ጥቃትን እንደ ምክንያት ያደርጋሉ ግን ዞሮ ዞሮ ምንም አይነት ሪዝን ኃላፊነት መውሰድ አለባቸው እንደ ምክንያት ሶ ሚስ አንደርስታንድ እየተደረገ ይመስለኛል ፍቅርን ከቁጥጥር ፍቅርን ስለማስብላት ነው ይያሉ ከፕሮቴክሽን አንፃር ምናምን ያዩታል ግን አይደለም ራስን የሚያሳጣ ጋዝ ላይ እውነታውን የሚያስከድ ከዛ ብሌም shift ማድረግ ጣት መቀሰር ባንቺ ምክንያት እንደዚህ ሆኜ ባንተ ምክንያት እንደዚህ እኔኮ የሰደብኩ እንደዚህ ስላረከኝ ለስድብ ምንም አይነት በቂ ምክንያት ሊሆን አያስፈልግም ሁላችንም እኮ አሳም ፖይንቱ እንሳሳታለን እንደዚህ ስል የትኛው የፍቅር ግንኙነት ሄልዚ በቃ መጨረሻ ጤናማ ፍቅር ነው የሚባል ምሳሌ የሚሆን ፍቅር ብታመጪ አለው እንከን አለው ችግር ግጭትም አለው ምክንያቱም ሁለቱም እንከን ያላቸው ሰዎች ናቸው የሆነ መለኮታዊ እንትኖች አይደለም አካላት አይደለም እንሳሳታለን ግን ስህተታችን እንድናርም አይደል እንጂ ምናልባት አንዳንዶቻችን ድካማችን ምላሳችን ላይ ሊሆን ይችላል በጣም ንዴታችንን ማንቆጣጣር ልክ ስንናደድ የሚባል የማይባል ማናቅ አንዳንዱ ደግሞ ቶሎ አንገሩ የማይችል አንገር ማኔጅመንት መግባት አለበት እንደዚህ አይነት ሰው አሁን በጣም ያስፈራኝ ስለሆነ ጉልበት ለምን ምላስ እሺ የምላስም ጉዳት ቀላል አይደለም ባይዘው አንዴ የተነገረ ነገር ደግሞ ጥይት አንዴ ከወጣ በኋላ ያው ማክሰሉ አይቀርም ነው እና እሱም ቀላል አይደለም ግን የአካሉ ጥቃት ደግሞ እየፈራ ያለው ምንድነው ድንገት ህይወትን ልታጭ ይችላል ያኛውስ ስነ ልቦና ተጎዳ ያው በህክምናም በምንም በመንፈሳዊ መንገድም ሄደሽ ትታከማለሽ የሞተ ሰው ይታከማል እሱ ስለዚህ ጤናማ ፍቅር አንደኛ ቅድም ያልነውን ካራክተር ይራራል ደግ ነው ሰልፊሽም አይደለም የራሱን ብቻ አይደለም ስለሌላው ሰውም ይጨነቃል ኃላፊነት ስሜትም ነው በኃላፊነት መስራት ያንድ ሰው ትክሻ ላይ የሚያለ አይደለም እምነት አለው ይሄ በረባ ባረባው ቅናት የተወሰነች እኮ አለች ናቹራል እንትና ተፈጥሮ ጀለሲ ግን ይሄ መስመር ያለፈ ይሆንና ወደ ቁጥጥር ሲመጣ ሬድ ፍላግ እሱ ከዛ ደግሞ ሌላው እንደውም ላቭ ቦምቢንግ የሚባላል መደለል ወይም ምንድነው ገና ምንም ሳይጀመር በተለይ እህቶች መጠንቀቅ ያለብን ይሄ በማቴሪያል መታለል ፍቅርን ሶሻል ሚዲያና ፊልሙ ምን አርጎ ፖርትሬት ያደርጋል ብዙ አበባ መስጠት በቃ ሬንጅ ሮቨር የሰጠው አፍቃሪ ቸኮሌት ከሰጣት ልጅ የበለጠ አፍቃሪ መስላችኋል እኔ ቸኮሌት የሰጠው የ100 ምናምን ብር ቸኮሌት የሰጠው ልጅ እኮ ብዙ ፍቅር ያለው እሱ ጋር ሊሆን ይችላል አይታወቅም that's just money ያ ገንዘብ ካለሽ ታረጊዋለሽ መደለል ትችያለሽ ሀብታም ምን ችግር አለው እዚህ ጋር ልብ ይኖራል የሱ ጋር ያለው ልብ ብቻ ይሆናል ገንዘብ አጥቶ ሊሆን ይችላል ምናልባት ቻንስ ቢሰጠው እንደዛ አይነት ሰው ዓለምን ኮንከር አድርጎ ዓለምን ልስጥሽ የሚል ሰው ይሆናል አሁን እህቶች የምንታለለው ኦፍ ኮርስ ተፈጥሯችንም ነው ፕሮቫይድ የሚያደርግልን ሰው እንፈልጋለን ምክንያቱም at some point ልጅ ስንወልድ በብዙ ነገር ቤት እንቀመጣለን ማሳደግ ኃላፊነት ሊኖር ይችላል ያኔ እኛ ጋር ከሆነ የፋይናንስ እንትኑ ኃይለኛ ጭንቀት ውስጥ ነው የምንገባው ሶ ጥሩ ነው እኮ ያለው ማለት ያለው ስልሽ ፕሮቫይድ ማድረግ የሚችል ግን ይሄ ማለት በሆነ ነገር ስለደለላትም በቃ ወይ እሱ መኪና ስለሰጣት የገሌንትን እኮ ያፈቅራታል አንተ ግን ይሄው ምትገዛልኝ ነገር ብሎ ኮምፔር ማድረግ ትልቅ ኪሳራ ነው ምክንያቱም ሰው ከቁሳዊ ፍላጎት ባለፈ ደግሞ የስሜት ፍላጎት አለው የመከበር የመወደድ የእንትናነኝ ማለት የመታመን ፍላጎት አለው ይሄ ተፈጥሮ ነው ይሄ ሳይኮሎጂ ላይ ሃይራርኪ አለ ማስሎ የሚባል የኒድ የፍላጎት እንትን ፒራሚድ አለና ከስር ሴንስ ኦፍ ቢሎንጊንግነስ አለ የእንትናነኝ ማለት እሱኮ ይወደኛል ሳለክስ የሚያባብለኝ ሰው አለ ደስ ሲለኝ አብሮኝ የሚደሰት ሰው አለኝ የማለት ቤዚክ ፍላጎት እሱ ነው
ስለዚህ በቁስ በብዙ ስጦታ በመሰጠት አትታለሉ የእህቶች ወንዶችም ደግሞ ፍቅራችሁን መጀመሪያ ምንም ሳይጠናሰስ በቃ አንዳንዱ የሚመስለው ቶሎ ብሎ በቃ ወርቅ ምናምን ካለው በተለይ ያለውን ነገር ያሳያታል ግን እስኪ መጀመሪያ ራሱን ያስተዋውቃት ምን አይነት ልብ አለው እንዴት ሊያኖራት አስቧል ምን አይነት ፍቅር እየሰጠ ምን አይነት እንክብካቤ ሁሉ ነገር በገንዘብ አይደለም ከገንዘብ ያለፈ የሰው ፍላጎት አለ እንደዛ ባይኖር ኖሮ በጣም ባለጠጋ የሆኑ ሁሌ ላለው ሴሌብሪቲዎች በዲፕሬሽን በጭንቀት በብቸኝነት ስሜት ድራግ አዲክት ሆነው የሆነ ባስታባቸው ላይ ራሳቸውን ስቶ ተገኙ ይባላል ድራግ ኦቨርዶዝ ሆነው ሞቱ ይባላል አይሽ በመኪና በሬንጅ ሮቨር የማይዘጋ እንትን አለ ፍላጎት አለ ሬንጅ ሮቨር አንዳንድ የህይወት ሽንቆርሽን ክፍተትሽን አይሞላልሽ definitely ስለዚህ እቺን ነው በደንብ እንዲረዱ መፈልገው ማኒፑሌሽንም ልትሆን ስለምችል ላቦምቢንግ ይሄ ዝም ብሎ ይሄ እንደም የሆነ ዘፈን ላይ ሰማውኝና ፍቅርን በውለታ መውደድን በገንዘብ ልግዛሽ ትለኝና እንዳንተዛዘብ የሚል ኦኬ እና በውለታ ሊያስር ይፈልጋል ብዙ ስጦታ ይሰጣታል ነው ካራክተሩና I was like wow okay እንደዚህ ይሄ ሁሉ ነገር ቶሎ እንደዚህ ሲሆን ጠንቀቅ ይበሉ ምናልባት የሚገቡበት ዴንጀር ሳይንም ሊሆን ስለሚችል ሰው ያለው ነው መጀመሪያ የሚያሳየው ገባሽ ማንነቱን ሳያሳይ ወደ ገንዘብ ከሆነ ገንዘብ ብቻ ሊኖረው ይችላል ያ ሰውዬ ሌላ የለውም ማለት ነው እንጂ አንቺ ብዙ ነገር ካለሽ መጀመሪያ እኔ ለምሳሌ ብዙ ኳሊቲዎች ካሉ የወደድኩት ልጅ ማሳየት የምፈልገው ደግነቴን ርህራሄን ምን ድሪም እንደማረግ ምናምን በሆነ መንገድ አሳየዋለሁ እንጂ ቶሎ ብለሽ በመኪና በየሆነ ስጦታ ለመደለል ከፈለግሽ ምን ለመሸፈን ፈልገሽ ነው ኦኬ እሱ ማኒፑሌሽን ነው ልጅ ነው ያው በዛ ላይ ደግሞ አሁን ብዙ ትዳሮችም ላይ የምናየው ነገር ከዚህ ተነሳ ይመስለኛል በቃ ሁሉ ነገር አለ መኪና አለሽ ቤት አለሽ አርፈሽ ተቀመጪ ቤት ህልም የላትም በቃ ያቺ ሴት ማለት ነው ከህልሟ ያስወጣታል ከስራ ዓለም ያስወጣታል ከሰው ጋር ኮኔክት ማድረግ አትችልም ጓደኞች አይኖሯትም ገንዘብ አላት ግን በቃ ይሄ ገንዘብ ማይሞላው ችግሮች ውስጥ አይነት ትገባለችና I think ለሱም ሶርሱ ይመስለኛል እንደውም ይሄንን ካነሳይ ዘንድ በተለይ አሁን ሶሻል ሚዲያ ላይ የቤቢ ሻወር የወይ ስትወልድ ምናምን መኪና ሲሰጣት ቁልፍንት እንደውም ምን አይነት ጸሎት ጸልየሽ ነው ምናምን ይላታል ኮሜንት ላይ ወይ ደግሞ እንደው ታድላ እስኪ የኔ ወንከፍ ያሉት እስኪ ምናምን የሚል ኮሜንት አንብቤያለሁ በእውነት ባላቸው እኮ ነው ሜንሽን ያደረጉ ይጣራሉ ሜንሽን ፋይደግን ዝም ብሎ እንደዛ ደግሞ ሌላ ጻው ነው የሚመጣውና እንደዛ ሲል አዘንኩኝ አይስወር ለካሰው ራሱን የሚተምነው በ8 ሚሊዮን በ9 ሚሊዮን በቃ that's your price እኔ ፕራይስ ታግ የለኝም እኔ ምንም ተመን የለኝም ሄኑን ስንት ነሽ ብትይ በአንድ ሬንጅ ሮቨር አይደለም ለምን ካምፓኒውን ያመጣልኝም አይደለም ፕራይስለስ ነኝ ተመን የለውም ስለዚህ አትተመኝ እኮ ነው የምለው ሴት አትተመኝ ራሽም በገንዘብ ልክ እንተናቲ ዓለምን አያመጣልሽም እሱ አይደለም ተመንሽ ለምን የሰው ልጅ ፍላጎት መወደድ ይፈልጋል በቃ ሰው እኔ በማማከር አገልግሎት የእውነት ነው የምልሽ ብዙ ሰው አይቻለው ባለጠጎችም አይቻለው በሰው አይን የደላቸው የሚመስሉ ወይኔ ታድላ ምናምን ሊባል የሚችል ግን ጠጋ ስቲ ብዙ ክፍተት አለ ምናልባት ያቺ ሴት አትፈልግም ቤቷ አትፈልግም ስለሽ ምን ይሄው መኪና ተገዛልሽ አይደል እንዴ ግራውንድ ፕላስ 3 ቤት ያኖርኩሽ አይደል እንዴ ምታረጊው ጫማኮ ብራንድ ነው ምን ፈለግሽ ከዚህ በላይ ትባላለሽ እቃናት እሷ ተመኗ ከእቃ እኩል አርጎታል ግን የእውነት የወደደሽ ሰው የእውነት ላንቺ ቫልዩ የሰጠ ሰው ንብረት እኮ ላይ ኖሮ ይችላል የሚቆጠር ግን ራሱን ነው የሚሰጥሽ ከዚህ በላይም ታዲያ አንቺ እኮ በእንደዚህ አይነት የፍቅር ህይወት ውስጥ ስትኖሪ የእውነቴ ነው የምልሽ መኪና ከተሰጣት በላይ አንቺ አንድ አስታውሶ ቶትፉል ስለሆነ ትንጥዬ እንትን ቢገዛልሽ ዓለምን እንትን ያልሽ ነው የሚመስልሽ ፍቅር ይሄ ነው የሰው ፍላጎት ብዙ ነው ገንዘብ ብቻ አይደለም እኛ ማቴሪያሊዝም በጣም ነው ማየው ሶሻል ሚዲያው ያሳየን ያለው ነገር ይሄ አበባ ዝም ብሎ
አም ሶሪ ግን የሞተ አበባ ነው ዞሮ አበቦቹ ተቀጥፈው ነው ኢቭን እኮ ሞቷል እኮ ከሳምንት በላይ አምሮ አይቀርም የሚጠወልጉ አበቦች ነው የመጣልሽ ምንድነው ይሄን ያለ እንትን ማለት ኦፍ ኮርስ አፍቃሪም ያመጣል አፍቃሪ ከሆነ ጥሩ እኮ ነው ደስ ይላል የሚወዱን ቦታ የሚሰጥሽ ላንቺ ምንም አይነት ዋጋ በቃ እስከ ጥግ ድረስ የሚከፍል ከሆነ ምንም ያምጣ ካለው እሰየው ከሌላው ግን የሌላውን ሰው በገንዘብ እንትን ይያልሽ እየተመንሽ ራስሽ ለምን አልሰጠኸኝም ሰላም የነበረውን ቤትም የማደፍረስ ትልቅ አቅም ይኖረዋል ኤግዛክትሊ ያው ነገስ እንዴ አረ በልብስ እኮ የማይሸፈን ብዙ ህመም ይኖራል ወይ በጣም በመኪና እቃ ደግሞ ይለመዳል አይተሽኮነ አዎ ጊዜው ማለት ለጊዜው ነው ደስ የሚልሽ ለጊዜው ነው አዲስ የሚሆነው ለጊዜው ከዛ ኢቨንት ሰለቻለሽ ያስጠላሽ በጣም አሁን በፊት ለምሳሌ በባስ በጣም ስትጋፊ ከነበረ በራይድ መሄድ ላንቺ በርቅሽ ነው ከዛ ግን ራይድ 1-2 ወር ከሄድሽ በኋላ ምን አለበት መኪና ምናምን ታያለሽ ቪትስ ተገዛልሽ አዎ ከዛ ቪትስ ትመጣለሽ ቪትሷ ምናምን ትሸማቀቂያለሽ አጠገብሽ ኮሮላ ሲያልሽ ኮሮላ ነው እንተለ ኮሮላ እንደዛ ያንቺ ብራንድ ኒው መኪና ካልመጣልኝ ወደሚል እንደው ሀብታም ሆንሽ ይባል ከዛ የ2024 ብራንድ እንትን መኪና መጣልሽ ካልሆነ አይመቸኝም ማለት ልንጀምር ከዛ ደግሞ መጨረሻ ላይ እኮ አያቸው እስኪ ሀብታሞች አንዴ የሚበር መኪና እንትን እየሰራ ነው ይላሉ የዱባይ ውሃ ላይ ጎርፉ ጊዜ ውሃ ላይ እንትን ውሃ ላይ ስትሆን እንደ ታንኳ ከስተሜድ ሰሩልሽ ግን እኔ እርግጠኛ ነኝ እነሱም ደግሞ ዲፕሬሽን ይዟቸው እኔኮ ያለቅሳሉ ያው የሰው ልጅ ፍላጎት ማለቂያ ስለሌለው ፕላስ ደግሞ ገንዘብ ስለማይሸፍነው ያንን ቀዳዳ አይሸፍንም ገንዘብ የሚሸፍናቸው ነገሮች አሉ ድህነትን ይሸፍናል ድካምን ይቀንሳል የሆነ ነገር የስሜትን ቁስል አለመፈለግን አለመወደድን አለመከበርን አይሸፍንም እርግጠኛው ነኝ የምነግርሽ እንደዚህ ሲባል ስላሌላችሁ ነው እግዚአብሔር ይመስገን እኔ ተመችቶኛል ኑሮ እንደዛ ስለሚሉ ነውና ይሁትና ግዴታ ኤክስፒሪየንስ ማድረግ እኮ አይጠበቅብንም እያየነው እኮ ነው አንድ ዓለም ሆኗል አይደል ይሄ ግሎባላይዜሽን የእናንተና ታሪክ የሆነ አክተር የሆነ ሚሊዮነር ታሪክ ስታይ ምንድነው የምትማሩት አዝኖ የሆነ መታጠቢያ ገንዳው ላይ ድራግ ኦቨርዶዝ አድርጎ ሞተ ስትባይ ከዛ ምክንያቱ ምንድነው ብቸኝነት ይደር ጓደኛ አልነበረውም እንደ ሰውዬ ክለብ ከብዙ ሰዎች ጋር ተከቦ በቲቪ ያላየነው ታይቷል ግን እሱ የሚፈልገው የኔ የሚለው ሰው ነበር በገንዘብ የገዛቸው ጓደኞችን አልነበር ዴፊኒትሊ እና ይሄንን በደንብ ልብ ይሉ እኔም አንድ ኬዝ አጋጥሞኛል ላይ ሁሉ ጊዜ ማረሳው ነውና በጣም ሀብታም ናት ቅድም ስታነሻው አንቺ አስተውሻት ነውና ላይክኛ ውጪ ምናምን አለባውሳን ኢቭን ሽቶዋ እንዲ ከወጣሽ በኋላ የኛ እንትን ምናማከርበት ቢሮ አይጠፋም የተቀመጠችበት ቦታ ላይ ራሱ አይጠፋም ዛሬ እንትና መጣ ነበር ታያለሽ ኢቭን እሷ ስትመጣባት ኖሪ ታውቂዋለሽ ሽታዋን ማለት ነውና እዛ ድረስ በቃ ላይክ በጣም ሌክዠሪ የሚባል ላይፍ የምትኖር ሴት ነበረች ግን ምንድነው ሀፕን ያደርገው በስጠይቃት መታቀፈልካለሁ ነበር ያለችኝ አስባላለሽ አብራው ነው በተሰኛው ኢቭን ሴክሹዋል ነገር አላቸው ግን እንደዚህ አቅፋታ ያቀ እና ስትታቀፊ ደግሞ ኦክሲቶሲን ታውቂያለሽ ቦንዲንግ ብቻ ይሄ ላይፋ ከውጪ ስታዩ በጣም ሌላውን ሰው የሚያስቀና እንደሱ አይነት ላይፍ ቢኖረኝ እና ምትዩ ግን ደግሞ ውስጥ ስትጋቢ ደግሞ በቃ ቁስል የሆነ አይነት እንትን ነበር የነበራትና አሁንም ላይክ ያወራን ያለ ነው ሪሌሽንሺፕ ላይ ሆነው ሰዎች ገንዘብ ማየት እንደሌለባቸው ነው ገንዘብ አያስፈልግም ሳይሆን ዋናው ነገር እሱ አይደለም ነው የሰው ልጅ ፍላጎት ማለቂያ ስለሌለው በሱም ሳቲስፋይድ መሆን አንችልም ነው ገንዘቡ መጣ አዎ ግን ሴት ምን እየፈለገች ነው ዲማንድ የምታደርገው መታቀፍን ነው መታየትን ነው ቤት ውስጥ አለሽ ግን ባሏ ቼክ ያረጋትን በቃ ልክ ቤት ውስጥ እንዳለ ጠረጴዛ ወይ በጣም ውድቃ ውድ ንብረት እንደሱ ነው ትሪት የሚያረጋት እንደ ሰው አይደለም የሚያያት ወልዳለች ልጆች እናት ናት ሜቢ እንትን ነው ይሄ እንደ ተስፋ ራሱ የምታየው ለልጆቼ ስል ብኖር ብላንጂ ማለት ነው በጣም ዲፕረስድ ሆናለች ራሷን ስለማጥፋት ታስብ ነበር ምናምን በጣም ኪዮስ ውስጥ ነበርችና አንቺ ስታነሹ ድንገት ስላለች ለሌላ ሰው ማስተማሪያ መሆን ከቻለ ቢሆን ያነሳው ታሪክ ነው ይሄ በጣም ትልቅ ቤት ውስጥ ትላልቅ ሀዘንተኝነትና ብቸኝነት አቃል ልጆቹ እዛ አንደኛው እዚህ እንትን ይላል ሰዎቹም እርስ በርስ አያወሩ
አባትየው የት ማለት ከስራ በኋላ የት እንደሚሆን መጠየቅ መብት የሌላት ያሌላት ዴፊኒትሊ ምንድነው ከዚህ በላይ ምን ይሆንልሽ ልትቆጣጣሪ ትፈልጊያለሽ እንዴ እንደዚህ አይነት ቤት የቤተሰቦችሽን ህይወት ቀይሬልሽ እንደዚህ አርግልሽ ከእንትና አንስቼሽ ምናምን ይባላል ኦሬዲ ቀደም እንዳልኩሽ ፕራይስ ታጋላት ሴትየዋ ለጥፎላታል በቃ በቤቱ ሂሳብ በመኪና ሂሳብ ከዛ በላይ ቫልዩ የለሽም ነው እንደዛ ስትባይ ምን እንደምታስብ ያስበሻል ትንሽ ነው የምትሆነው ያ በጣም ሐሳብሽ ማይከበር ብትገልጪም ባትገልጪም ልዩነት የሌለው እንደዛ ነው የሚሆነው እስቲ አሁን ደግሞ ሴቶች በሪሌሽንሺፕ ላይ የሚሰሯቸው ስታቶች ምንድናቸው ወደሚለው እንምጣ እኔ የሴት ችግር አላወጣም በዚህ ገመናችንን እንክተት ችግር የለም ያው አይዞህ አወጣለሁ ሪሌሽንሺፕ ላይ ስለሆነ እንዴ ወንዶቹ ራሱኮ ግማሽ እንትናችን እኮ ደማ ይዟችሁ እንደዚህ ስር እምልሽ ባባቴ ወንድ ነኝ ይላል ነው ሁሌና በልጅ ረሳሹ እውነት ነው ገና ትንጥዬ ስለሆነ አለመድሽው ማለት አለመድ ስለሆነ እንደዛ ከተባለ በዋሌም እያልን ባጎዴሽ እያልን እንደዛ ኤኒዌይ ሴቶች ያው ቅድም እንዳልኩሽ በማውቅም ሆነ አንዳንዴ ሆን ብለን የምንሳሳታቸው ስህተቶች አሉ በተለይ ደግሞ አሁን ጭቅጭቅ አሁን ብዙ ጊዜ ወንዶች ኮምፕሌን የምታረጉት ጭቅጭቅ ነውና ኦፍ ኮርስ እኛ ነገሮችን ፊክስ ለማድረግ በንግግር ለመፍታት ነው ግን አንዳንድ ጊዜ መተውንም ደግሞ ይመስለ ነገር የለም እኔ እንደዚህም ስል አንጨቃጨቅም ሁሌ አትጨቃጨቂ በቃ ምናምን ይያልኩ አይደለም እረዳለሁ ከምን አንግል ተነስተን እንትን እንደምንል ግን ያሰለቻል የሆነ ፖይንት ሁሌ ሲሆን ኢቭን ባህሪም ይሆናል ለሴቷ ራስ ባህሪ ይሆናል እና እንትን ውስጥ ይገባሉ ወንዶች ጀመራትና ስትታዩ ሊነቃ የሚችለውን ሰውዬ ልጅ አንቺ ሁሌ ስታነሽበት ባይዘው ደል ነው በቃ እየደነዘዘ ይመጣል ከዛ እሷ ያወራች ነው ከዛ እሱ ሌላ ቦታ ነው ሌላ ታሪክ አስቦ ምናምን አንቺ አውርተሽ ጨቅጨቅ ብትታዩ እኮ የሆነ ሰዓት ላይ ሲናቃ እንዴ እቺ ልጅ ያንን ጉዳይ ማንሳት ትታለሽ ብሎ እኮ ለመለወጥ ሊሞክር ይችላል ግን ሁሌ ነገሩን መደጋገማችን አንደኛ ትንሽ በእኛ በኩል ያለ ስህተት ይመስለኛል ዞሮ ሴቶች ያው አንድ የምንተማመነው ነገር ፍጹም አይደለም ለምን እንደዚህ ትያለሽ ይላሉ አንዳንዴ ስለ ሴት እንትን ሳወራ እንደኛ እኮ ከዚህ አንግል ምንም ምክንያት ሊኖረን ይችላል እኔ ማልጨቃጨቅም እያልኩኝ አይደለም some point ስጨቃጨቅ ራሴን አገኘዋለሁ ግን ደግሞ ያሰለቻል ሁሌ ሲሆን ያሰለቻልና መመጠን ጥሩ ነው ሌላው ደግሞ ራሳችንን ባናነጻጸር ከጎረቤት ከጓደኛ ጋር የንተና ሂዩማኒየር እንደዚህ ኢንች ነው የንተና ቦይፍሬንድ ይሄንን ገዝቶላት አንተስ ምን እያሰብክ ነው ኢቭን ሶሻል ሚዲያ ላይ ማይ ጋድ አረ የራሳችንን ኑሮ እንኑር ሶሻል ሚዲያ ኢዝ ፌክ ልንገራችሁ በጣም ፌክ ማለት ሶሻል ሚዲያ ሰው አንድ ጊዜ ኩሪፍቱ ቢዝናና በአመት አንዴ ልክ በቀን እንደሚዝናና አድርጎ እየመነዘረ በአመት አንዴ የተዝናናው እንትን ልብስ ቀያይሮ ማለት ነው እየመነዘረ አመቱን ሙሉ ሲያሳይ ሰው ግን ደልቶታል ሁሌ ነው እኛ ስታክ ያደርግና አይነት ስሜት እንዲሰማሽ ነው የሚያደርግሽ አራተው በጣም እኮ ሰውን አንዳንዴ የዋና ያረጉት ኦፍ ኮርስ ብዙም ሰው በጣም የዋነት ነው እየተቀበለ ያለው ገንዘቡን ከየት ያመጡታል ይላል ከየት ማምጡት አይደለም ማስታወቂያ ነው እሷ ቢዝነስ ነው የምትሰራው በአንተ እይታ ነው ማርኬቱ ስለዚህ ሴቶች ደግሞ በተለይ ይሄ ነገራችን ራሳችንን ኮምፓሪዝን ውስጥ የምንከተው እገሌ መኪና ተገዛላት እንዴ የኔ ባልኮ ምናልባት እኮ የጻል ልጅ መጫወቻ መኪና መግዛት ሁሉ አሁን ባለበት ስታተስ ሊከብደው ይችላል ምን አርግ ነው የምትዩ እንዴ ለምን መሰለሽ ደስታ የሚጀምረው የራስን ነገር አክሴፕት ከማድረግ እስኪ የራስ ነገር ብርቅ ይሆንብን የኔ ባልኮ የኔ እኮ ብቲ አይስወር ባልሽ ነገር ራሱ የሚጨመርልሽ እንደዛ ሲሆን ነው ስለዚህ ንጽጽር እንደሚሉት comparison is the thief of joy ደስታን ነው የሚነጥቀው የነ እንትና ጸጉር ምናምን ሁሉ ነገር ኮምፒቲሽን ፋሽኑ ኮምፒቲሽን ደግሞ ማርኬቱ ራሱ እኛን ታርጌት ያደረገ ነው ዴፊኒትሊ የሆነ ነገር ይመጣል እሱ ነገር ገና ሳትጠቀሚ ሌላ ትሬንድ ይመጣል ገና እሱ ጋር ደግሞ እሄዳለሁ ስትይ የሆነች
ሶ በቃ ግን የሚያረግ ነገር በእውነት አንዱን ሳትይዙ አንዱ ይመጣል እንደዛ ነገር ደሞነ ልንገራችሁ it's not even important ያን ያህልም ጠቃሚ አይደለም ዝም ብሎ ማግበስበስ ነው ዝም ብለው በእኛ አይን ይሸቅላሉ ገባሽ ፍላጎት እንደሚያስፈልግሽ አይነት ነው የሚያሳዩሽ እና ሴቶች አንዱ ችግራችን ተጸጸር የራሳችንን ነገር ራሳችንን ሁሉ ነገር ያነጻጸርን ጭንቀት ውስጥ መንገባው ነገር ባለን ነገር ሳቲስፋይድ እንዳንሆን እንዳይታየን ያደርጋል ካላመሰገንሽ ደግሞ ሁሌ ማታመሰግኝ ከሆነ ባይዘው በችግር ላይ ችግር በችግር የተባረክሽ ነው ትጂ በቃ በእውነት እና የችግር አይነት ይመጣልሻል ከዛ የቦይፍሬንድሽም አመል ይቀየራል ስትነጫነጭ እንዴ ምን አርግ ነው የምትይኝ ምናልባት ቫልዩን ካላወቅሽ ቫልዩ ወደምታክሴት በቃ ቻው ብሎ ሸይዳላ እንዴ አንቺ ብቻ አይደለሽም እንኳን አንዳንድ ጊዜ አንዳንድ እህቶች ላይ ማየው ምንድነው በቃ እሷ ልክ እንደ ፕራይዝ እሷ በቃ እድለኛ እንደሆነ ከሷ ጋር በመሆኑ አይነት ኖ እንደዚህ የሚባል የለም ሪሌሽንሺፕ ፈልገሽው ነው ፈልጎሽ ነው ማንም የማንም ፕራይዝ አይደለም ተመራርጠሽ ነው ቫልዩ ካላወቅሽ የሱን የሆነ ሰዓት ላይ ትዞች ሲሄድ ያኔ ይገባሻል ግን እሱን እኮ ነው እስከምታጫው አትዋቂ ነው ሶ አንደኛው ይሄ ነው ኮምፓሪዝን እሺ ከዛ ደግሞ እንትን አላማ ለመኖር እህቶች ላይ ሁሉንም አላልኩኝ ያው ሴቶች ላይ የሚታየው ችግሮች ናቸው ሙሉ በሙሉ ጥገኛ መሆን የሆነ ሰው መቶ ሬስኪው እንዲያረጋት ይሄ ቦይፍሬንድ የሚባለው ሰው ፋይናንሻሊ ኢሞሽናሊ በስሜትም ሁሉ ረገድ እሷን ጥግንግን አርጎ ቻይልድ ትራውማ ምኗን በቃ ይሆናል አይደለ በተሰራ ነገር ላይ መግባት እንደዛ የለም እህቴ በተሰራ ነገር ላይ የለም የተሰራ የለም አንቺ ነሽ የምትሰሪው ብዙ ክፍተቶች አሉ አንቺ ነሽ የምትሰሪው ምናልባት የምታዩ ሶሻል ሚዲያ ላይ የቀናሽበት ትዳር ወይ ሪሌሽንሺፕ ስንት ለፍቶ እንደሆነ ስንት ለቅሶ ስንት ትግል አንቺ እንደምታዩ አይደለም አሁን ሚዲያው በጣም ያሳሳተ ስለሆነ ነው ሚዲያ የሚለውና ለመስራት ተዘጋጂ የምትሰሪው ደግሞ ከራሽ ነው የምትጀምሪው የምትፈልጊው ነገር ይሄን ነው የምፈልገው ይሄን ቢሆንልኝ እንደዚህ ቢያረግልኝ ስራ ቢሰራ እንደዚህ ሀብታም ቢሆንና አንቺ ሞን ትችላለሽ መጀመሪያ እስኪ በራሷ የምትቆም ሴት ባይዘው ወንድ ልጅ ራሱ የሚያከብረው ይሄ በራሷ የራሷ አቋም ያላት ሴት የለም ምትፈልገውን የምታውቅ በእንድ ዝም ብላ ማታደርግ ባየችበት ያልሆነ ቫልዩዋን የምታውቅ ዋጋዋን የምታውቅ ክብር የምታውቅ ስትሆን እሷም እኮ ለራሷ እንደዛ ከሆነች ለሱም ብዙ አትከብድ ለማንም ቫልዩ ይሰጣል ባይዘው ሄልዚ ሪሌሽንሺፕ የምታገኝ ሄልዚ ፓርትነር እንደዚህ አይነት ሴት ስትሆኝ ኖ ማለትሽ የሚገፋው ከመሰለሽ ምስኪን ነሽ ከገፋው ጥሩ ነው እንደም ቶክሲክ የሆነ ሰው ያባረርልሻል ግን ያቋም ሴት ሁኚ ቫልዩ ይኑርሽ ህልምሽ ላይ አተኩሪ ሁሉ ነገር ትዳር ብቻ አይሁን እኔ ምን አምናለሁ ትዳር ፓርት ኦፍ ላይፍ ነው እንጂ ላይፍ ኢትሰልፍ አይደለም ህይወት በጠቅላላ አይደለም በጣም ልክ ሴቶች ደግሞ ችግራችን ትዳር ገና ከ17 18 አመቷ ጀምሮ ብረት መዝጊያ ታመጫለሽ እንደዚህ ተወኛለሽ ኑሯችንን ታሳልፊለታለሽ ምናምን ተብላ ነው ፕሮግራም ተደረገው ወንዱ ዛ እየተማረ ነው እየተፍጫረጫለ ገብቶሻል እሱ ወርቆ እንኳን ቢሆን የሆነ የሙያ ምናምን እንትን ይላል ለምን ነገ ላይ ትልቅ ነገር ይጠብቋል ድሪም አለው ምናምን ሴቷ እንደዛ አይደለም አብዛኛው ሶ ምንድነው ሙሉ በሙሉ ጥገኛ ለመሆን ራሷን ያዘጋጀች እኔ እኮ ኢትስ ኦኬ ምንም ማለት አይደለም ትዳር ውስጥ ከገባሽ በኋላ አንዳንድ ሁኔታዎች ካስገደዱ ጥሩ ነው ልጆችን ማሳደግ ቤትሽን መምራት እሱን ሳይሆን ራስሽ ላይ ስሪ ገና ሪሌሽንሺፕ ከመምጣቱ በፊት ራስሽ ላይ ስሪ የምትሰሪው ደግሞ በስሜት ብቻ ስሜትሽን መፍሰል ብቻ ሳይሆን ያንዳንዱ ነገር በፋይናንሻሊ አላማን ማወቅ ተዘጋጅተሽ ጠብቂ ራስሽን ማወቅ አላማ ማወቅ በፐርፐዝ መሄድ ለምን እንደምታገቢ ማወቅ ከራስሽን ከሌላው ሰው ጋር ንጽጽር ውስጥ አለማቅረብ የአቋም ሴት መሆን ይላል እንደዛ ሲሆን በደንብ ቫልዩስ ተረድቶ አቋምሽን አክብሮ የሚመጣ እንደ ኩዊን ትሪት የሚያረግሽ አንቺም እንደ ኪንግ ሰው ይመጣ
ያለበለዚያ ግን ሙሉ በሙሉ በቃ የሆነ ይሄ ዳምሰል ኢንዲስትረስ የሚባል አለ ምንድን መሰለሽ በቃ የሆነች ቆንጅዬ ሴት ምናምን ተኳኩላ ምናምን መጠበቅ ብቻ ነው አንድ የሆነ ፕሪንስ ቻርሚንግ ይመጣል ያድናታል ነው ይሄ ድሮ አኒሜሽን ፊልም ላይ ምናየው የለ ታስራ ምናምን ስትጠብቅ ምናምን ጸጉሯ ከዛ በጸጉሯ እንደገና ተንጠላጥሎ ምናምን ያ ራፕ ዘል አይ ቲንክ እንደዛ ናት ያ አብዛኞቹ ካራክተር የነ ሽሬክም የነ ምናምን ሬስኪው የሚያደርጓቸው ወንዶቹ ናቸው ሴቶቹ ዝም ብሎ ቁጭ ራስና አሰማምሮ ብቻ መጣበቅ አይ ቲንክ እሱ ራሱ እኮ ተጽዕኖ ይፈጥርብናል ከልጅነታችን እሱ ነው ያየን ያደግነው ሳንፈልግ እይታችንን የመቀየር አቅም አለ አዎ ሴት ልጆች ለምሳሌ ወንዶች ሙዚቃ መሳሪያ ይሰጣቸዋል የሆነ ነገር ይሰጣቸዋል ትራክተር ምናምን ገና በህፃንነታቸው ይሰጣቸዋል ሴቶችስ ወነሽ እንትን ባርቢ ዶላለ ጸጉሯን ስታበጣ ቀሚሷን ስትቀይሪ ምናምን ጥሩ እኮ ነው ኢትስ ኦኬ እኔ አሁን እሱ ችግር አለው አይደለም ግን ምናልባት ትራክተር በሰጫት እኮ በጣም ኢንተረስቲንግ ልትሆን ማይንድ ሴቱን እንዴ ማለት ሰፋ አድርገሽ ማሳየት ዴፊኒትሊ በውጭም በውስጥም ትችላለች እኔ አሁን ለእንትን ብቻ ነው የተፈጠርሽው ምናምን ልል አልችልም ምክንያቱም ብዙ ሴት ዋጋ ከፍላለች ሙሉ በሙሉ በቃ የሆነ ሰው መጥቶ ያድነኛል ህይወቴን ይቀይርልኛል ብላ ሳትማር ስራ ሳይኖራት በፋይናንስ እንትን ሳትል ትገባለች አያድርስና ታዩ መጥፎ ነገር ይቀርና ቢታመም አካል ጉዳት ቢደርስበት አደጋ ቢያጋጥመው ምን ልትሆኚ ነው ያ ስራ አታውቂ ቢዝነስ አታውቂ ብዙ ጊዜ ጀመረውን እንኳን ነገር መጨረስና ማስኬድ ይከብዳል ማስቀጠላችን እንደውም እኔ ብዙ ትዳሮች አውቃለሁ ባይዘው ወንዶቹ ሲታመሙ ወይ ሲሞቱ ፌል የሚያደርጉ ቢዝነሶች ብዙ አውቃለሁ ሴቶቹ ማስተዳደር ከብዷቸው ለምን ከዛ በፊት ኤክስፒሪየንስ የላትም አልተማረችው ወይም ቢዝነሱን አታውቀው ግራ ነው የሚገባት ኢቭን ቀጥራ እንኳን ማሰራት ብቻል እንደማትችል ካወቁ የተቀጠሩት ራሱ እንደፈለጉት ነው የሚያረጉ አሁን እኮ ችግሩ ግዴታ መጥፎ ባል ቢያጋጥምሽስ ምናምን ብቻ አይደለም ባልሽ ራሱ ያጥሩ ወርቅ የሆነው ሰውዬ ራሱ ሊታመም ሊጎዳ ሊሞት ይችላል ያኔ ምን ልታረጊ ነው ገና ልጆችሽ እስኪደርሱ ልትጠብቂ ላይፋቸው ስታክ ነው የሚያረጋው ለራሱ ስለዚህ እህቶች በዚህ በኩል ወንዶችስ አንድ ሴቶችን አነሳ ወንዶችስ የሚሰሩት ስህተት ሪሌሽንሺፕ ወንዶች ደግሞ ይሄ የበላይ ነኝ የሚለውን አቲቲዩድ እንደው እቺ ነገር ብታስተካክሉ ደስ ይለኛል ዋካችሁ ለምን መሰለሽ ኢኳልስ ነን እኔ ኢኳል ፓርትነር I'm not saying ትዳር ላይ ባል የሚስት ራስ ነው የሚለውን እንትን ይያልኩ አይደለም ግን እዛ ጋር ቻፕተሩን በደንብ ብናነበው ይሄ የመበላለጥ ነገር አልነበረም በደንብ ሙሉን ሐሳቡን ኤፌሶን ላይ ተጽፏል by the way even የክርስቶስ ራሱ እግዚአብሔር ነው ይላል አሁን ሰው ያቺ የመጽሐፍ ቅዱስ ቃል ስለምትጠቀስ ብዬ ነው እንዴ እንደዚህ ሚል አይልም ምናምን እግዚአብሔርና ክርስቶስ አንድ ነው ምናምን ብለው ተከራከሩኝ ግን ሙሉ በሙሉ ቢያነቡት ምዕራፉ እንደዛ ነው የሚለው ክርስቶስና እግዚአብሔር አንድ ናቸው አይደለ ግን በእንትን ደግሞ በአስቀምጣቸው ሃይራርኪ ተጽፏል which means ሴትም የራሷ የሆነ እንትን አላት ሮል አላት ወንድም እንደዛል ይሄ ማለት ወንዱ ይበልጣል አይደለም በቤቱ ኃላፊነት በኦቶሪቲ ግን እሱ ተሾሟል ነው በቃ እኮ ምንም ማለት አይደለም ስለዚህ አሁን ወንዶች ይሄ ማይንድ ሴት ሊኖራቸው ይገባል አንተ የበላይ ነው ማለት ሊድ የማረግ ኃላፊነት ሊድ ሲያረግ የመጨቆን ኃላፊነት አይደለም ክርስቶስ ሊድ ያረገው እንዴት ነው ሰሚት አርጎ እኮ ነው በዚህ ዝቅ ብሎ እኮ ነው ማንንም እኮ ከፍ ማለት ቢፈልግ እኮ ዝቅ እንዲል ነው ያስተማረ በሰሚሽንም ነው የሱ ሊደርሺፕ ካየን ስለዚህ እሱን መከተል ነው እኔ ደንበኛ እንትኑ ኤግዛምፕሉ ይሄ ይመስለኛል እና መጨቆን አይደለም ምሳሌ መሆን ነው ኃላፊነትን መውሰድ ነው ለቤቱ ራስ መሆን ማለት ማስተማር ነው ስተቷን መሸፈን ነው ማረቅ ነው ከፊት መምራት ነው በቃ አይጋሹ ምንም ችግር የለም ስትሳሳት ኢትስ ኦኬ እንዲ ነው የሚደረገው ነው እንጂ ያረክሽ አይደለም ያቺ እንደዚህ የኮረኮምሽ እንደዛ ልጅ ራሱ አሁን እኮ እንደዛ ይደረጋል ገባሽ ግን በመምራት በፍቅር ፈርቀዳ ስትሆኚ ምን ትፈልጊያለሽ ከዚህ በላይ ትከታያለሽ ምንም ችግር የለም
እነሆ የኔ ጌታ እያልሽ ነው እንትን የምትይው ገባሽ ሶ በሁሉም ነገር በፍቅር ምሳሌ በመሆን በማድረግ ለቤቱ የሚያስፈልገውን ነገር በማድረግ ግን ደግሞ at the same time ፓርትነርስም ናቸው አጋሮችም ናቸው ሶ ይሄ የመጨቆንን ማይንድ ሴት ትንሽ የመጣንበት ትንሽ እሱ ከባክግራውንድም ትንሽ ችግር ስላለ ነው ከሱ ጋር ተያይዞ ደግሞ ምን ይመጣል ቀደም የተናገርኩት ቁጥጥርን ፍቅር አድርገው የሚያስቡት ለምሳሌ ልብስሽን ሂደሽ ቀይሪ ምን ትመስላለሽ እቺ እንደዚህ ባለ ትዳር አይደለሽ እንዴ ምናምን ካገቡ ወይም ደግሞ በጮኝነት ቀይሪ ላይክ ሲያት አፕሩቫል አረግም ሂደሽ ኢትስ ኦኬ እኮ በፍቅር ምንም ነገር ይደረጋል ግን እኔ ያልኩት ካልሆነ አይነት ማይንድ ሴት ማኒፕሌት በማድረግ ሲሆን እሷም ራሱ ሻት እንዴ አንደኛ እስኪ የኛን ባህሪ በፍቅር እኮ ምንም ነው የምንሆነው ያው አባትና እናታችንን ቤት ተተን እኮ መተናል ያጥቃን ማናቆን ሰውዬ በትዳር እኮ እንደዛ ነው በፍቅር በሪሌሽንሺፕ ደግሞ ሴት እንዴት ምን ያህል ዋጋ እንደምንከፍል ታውቂያለሽ ያው ሶ ካልተጋባን ራሱ በፍቅር ግንኙነት ምንም ነገር ለማድረግ ዝግጁ ነን እኛ ብቻ መወደዳችንን ነው ማወቅ የምንፈልገው እርግጠኛ ማወቅ የምንፈልገው ስለዚህ ይሄ ቁጥጥርን ሳይሆን በፍቅር መተራረም ይቻላል ግን እኔ ያልኩት ካልሆነ በዚህ ግቢ በዚህ ውጪ እንደዚህ ለምን እንድታስብ ለምን አይፈቅድላት ለምን የራሷን ጭንቅላት እንድትጠቀምበት በመፈቀሯ ራሷን መልሳ እንድትወድ ለምን አያረጋት አሁን ጤናማ የሆነ ፍቅር ሲሆን እኮ እንደውም እሱ ሰው አንቺን ማፍቀሩ በሱ አይን ራሽን ስታይ እንደዚህ ወደዳለው እንዴት ያለሽ አንዳንድ ሰው እንደዛ ነው ወይዘው በጣም በሚገርም ሁኔታ ከመወደዱ የተነሳ ነፃነት ሲሰጥሽ እንደዚህ አሪፍ ሰው ነኝ እንዴት ያለሽ ራስን ትወጂው ለማያረጋሽ እንጂ ጭራሽ ራሽ እንድትጠይ ወይኔ እንደዚህ ስናገር ይገለኛል እንደዚህ ለብሽ አይወድም ምናምን ካሽ እስር ቤት ባዩ ግን ፍቅር ነፃነት ነው ወንዶች ማወቅ ያለባችሁ እናንተ የምትፈልጉትን ነፃነት ለሷም ስጣት ከዛ ምንም መናገርም አይተበቅብህ አንተ የምትወደው ነው በቃ ፊት ራሱ ትንሽ ጠቆር ካለ ወይኔ አለባበሴ ደብሮት ይሆናል እኮ እኔ ምን አይነት ልብስ ነው ግን ስለብስ ደስ የሚል ታያለሽ አይ እኔማ እንደዚህ ነው ግን ችግር የለም እኔ አንቺ ወደርሽን አርጊ ስትባይ አይሽ በሰላም አለቀ አንተ የወደርከው ነው ማረገው ብለሽ እንደዛ ይሆናል ማለት ነው ሶ በተወሰነ ይሄ ነው እኔ አቢዩዛውን ብዙ ጊዜ የአካል ደሞ ጥቃት እኔ እንጃ ጤናማ አእምሮ ያለው ሰው መደብደብ ልክ ነው ብሎ ያምናል ብዬ አላስብም በተለይ this generation ወጣት የሆኑ ወንዶች እኔ ሲማቱ ራሱ ግርም ነው የሚል እኔ አሁን ውሻ በጣም ነው የምወደው ለመምታት አይደለም ማሰብ ራሱ እንስሳ ነው የሚልሽ እንግዲህ እኔ አሁን እንስሳ ለሰው ልጅ ነው የተፈጠረው ብዬ ነው ማስበው ከሰው የሚበልጥ የለም ግን ሰው እንደሞ መማታት በተለይ የምትወጁን ሰው እንዴት ችላችሁ እጃችሁን ታነሳላችሁ በዛ ላይ የምትወጁ ሰው ብለሽ ዋጋ የከፈልሽለትን እንደዛ አይነት ሰው ላይ ነው እና የሆነ መጽሐፍ ማይልስ ሙንሮ የጻፈው ላይ ምን ይላል ወንድ ልጅ ፈጣሪ አቅም ሰጥቶታል ጥንካሬ ፊዚካል ጥንካሬ በተለይ የላይኛው የሰውነት አካሉ አይተሽ ከሆነ ምንም አንወዳደርም በኩሌጅ እኔ አንድ ወንድ እንደዚህ ቢገፋኝ ወርቃለሁ ትንሽ ነካ ቢያረጋኝ ማለት ነው ኢቭን የሆነ 10 ሊትር የሆነ ወይ 10 ኪሎ የሆነ ነገር ተሸከሙ ቢባል አንቺ የምትሸከሚበት ርቀትና እሱ የሚሸከምበት አንድ አይደለም ይሄ ምንም ግልጽ ነው እንለያያለን ሶ ይሄ የተሰጠው ይላል የኛ ደግሞ የስረኛው የሰውነት አካላችን ዳሌ አካባቢ ምንም አይገናኙም ከነሱ አንፃር የኛ ጠንካራ ነው ልጅ እንዲሸከም ተደርጎ ስለተሰራ ማለት ነው ተፈጥሯችን ልዩ ነው ዞሮ በጉልበት እነሱ ስለሚበልጡ በለጠ ማለት ይደብድብ አይደለም መጽሐፉ ላይ ምን ይላል ማይልስ ይሄን ተፈጥሮ ፈጣሪ ሲሰጥ ፕሮቴክት እንዲያረጋት ከጠላት ሊጎዳት ከሚመጣ መቼስ አንዳንድ አጥቂ አለ ሶ እህቱንም ማህበረሰቡን እናቱንም ፕሮቴክት እንዲያረግበት ነው ለምሳሌ ሊመታ ይመጣ እንትን እንዲልበት ነው ሰይጣን ግን አለ እግዚአብሔር ይሄን ሲሰራ ሰይጣን ግን አቢዩዝ እንዲያረጋው የተሰጠውን ፕሮቴክት እንዲያረግ የተሰጠውን ጉልበት ጭራሽ ራሷ
እንዲጠብቃት የታዘዘው ጭራሽ ከሱ መጠበቅ ጀመረች ከባሏ ማለት ነው ጠብቅ ተብሎ አሁን እሷ የምትጠብቀው ከባሏ መልሳ ከሱ ነው እና አቢዩዝ አየሽ ይሄን ያለው የሚሄደውና ተፈጥሯችሁ በጣም ደስ ይላል በቃ ወንዶች የኛ ፕሮቴክተሮች ናቸው ይሄንን ማወቅ አለባችሁ ፕሮቴክተር ሆናችሁ ሳለ ግን ጭራሽኛ ከናንተ ፕሮቴክት ወዴት እንሂድ ማን አለን እስኪ ማን አለ የሆነቴ ነው እኔ እንደዛ ነው ማስበው በሃርመኒ እየተሳሰብን ካልሄድን እንዴ ማይሆን ሴቶች የፈለገው ብናብር እኔ ባሌ ፕሮቴክት እንደሚያደርገኝ ወንድሜ ፕሮቴክት እንደሚያደርገኝ ይሆናል እንዳይሆን እውነታው ይሄ ነው ስለዚህ ይሄንን ተፈጥሯችሁን እኛን ተንከባከቡበት ጠብቁበት እንጂ አትጉድበት በእውነት አሪፍ መልእክት ነው እሺ አሁን ደግሞ ባህሪያቸው እንደማይቀየር ያወቁ ሪሌሽንሺፕ ላይ ባህሪያቸው እንደማይቀየር ወይም ከባድ ባህሪ እንዳላቸው ያወቁ ሴትም ልትሆን ትችላለች ወንድም አንደኛ በሪሌሽንሺፕ አብረው መቆየት ያ ሪሌሽንሺፕ መጨረሻው እንደማያምር ያወቁ አንዳንድ ሰዎች ደግሞ ኢቭን ለትዳር ይወስናሉ በቃ እንደማይሆን ያወቁ ያገቡታል ያንን ሰው አብሬ ረጅም ጊዜ አብሬ ቆይቻለሁ እና ለአመት በሪሌሽንሺፕ አብረን አሳልፈን ብለው ያንን ሰው ለማግባት ይወስናሉ ማለት ነው ሜቢ ፍቅር ሊኖር ይችላል መካከላቸው ደሞም ስላለ ነው ያንን ውሳኔ የሚወስኑት ግን ይሄ ከባድ ባህሪ ኖሮ ለሪሌሽንሺፕ አብሮ ለመቆየት መወሰን ፕላስ ለትዳር አብሮ መቆየት መወሰን ምን ይመስላል እኔ ሪሌሽንሺፕ ላይ የታዩ ነገሮች ናቸው አብዛኞቹ ትዳር ላይ ችግር እየፈጠሩ ያሉት እና ይቀየራል እኔ ምን አይነት ቁማር እንደሆነ አይገባኝም እኔ ሰው በሰው ይቀየራል ብዬ አላምንም ሰው እንትን ሊሆን ይችላል ሊያግዝሽ ይችላል በመቀየር ፕሮሰስ የምትቀየሪው ግን ራስሽ ነሽ ማንንም ቢሆን እገሌ እኮ እንትና ናት ከመጠጥ ሱሱ የቀየረችው አይደለም ራሱ ነው መጀመሪያ ራሱ ነው የቀየረው ስለፈቀደ ስለሰራበት እሷ እንደ ኤነርጂ ሆነች ለሚሄደው ለሚያረጋው ነገር ኃይል ሆነች እንጂ ቀያሪው ራሱ ነው ከእግዚአብሔር ጋር ማለት ነው ሶ ይሄንን ወቁ ቁማር ወይ ትበያለሽ ወይ ትበያለሽ አንዳንዴ ሊሳካላቸው ይችላል ምናልባት ከተጋቡ በኋላ ያ ሰው በቃ እኔ መቀየር አለብኝ ብሎ ራሱ ላይ ሰርቶ ሊቀየር ይችላል ዋት ኢፍ ባይቀየርስ ተበሉ ከዛስ ወይኔ እግዚአብሔር ምን አይነት ሰው ሰጠኝ ልትይ ነው ወይዘይ ብሶ እንደዛ ነው የሚያደርገው እኔ አሁን በእውነት ራሴን ራሱ ስለታዘብኩት እኔ ከዚህ በኋላ እባካችሁ ከእግዚአብሔር ጋር አጥንጣሉ ይያልኩኝ ለምን እንዴ በራሳችን ፍቃድ መርጠን ምናምን ለምናረገው ነገር ምን አርግ ነው የምንለው ኮንሲኩዌንስ እኮ አለው እያንዳንዱ ነገር ለምሳሌ እኔ በልቼ ክብደት ጨመርኩ ይባል ምን ነው እግዚአብሔር እንደዚህ አይነት ሰውነት እንዴት ጣልከኝ ልል ማን ቢያለኝ እንዴ ይሄ ተመሳሳይ ነው ባይ just discipline ነው in life ሁሉ ነገር ዲሲፕሊን ነው ለምሳሌ አቋምሽ በጣም አንድ ቁጥር ወይም አሩ ነው ብቻ አትሌቲክ የሆነ ቦዲ እንዲኖርሽ ፈልገሽም at the same time ኬክ በጣም ወደሽም ሁሌ እየበላሽም አይሆንም ምረጪ ነው የኛ ችግር እንደዛ ስለሆነ እኔ ራሴን ያገኘሁት እንደዛ ነው ሶ ላይፍሽ እንዲስተካከል ትዳርሽ እንዲሰምር ከፈልሽ መጀመሪያ እርግጠኛ ሆነሽ ስልሽ of course ጸሎት ጥሩ ነው ግን አንቺ ደግሞ እንዳስተዋይ ሰው እንደ ባለ አእምሮ ሰው እንትን በይ ገና ለገና ይቀየራል በሚል ተስፋ ገብተሽ ባይቀየር ማንን ነው ተወቃሽ ምታረቂ ልጁም ተወቃሽ አይሆንም ምክንያቱም አሳይቶሻል ባህሪው ከዛ እግዚአብሔርም ተወቃሽ አይሆንም መቼ ያሳተፍሽው መጀመሪያው ነው ስትመርጪ ስለዚህ ሙሉ በሙሉ ኃላፊነቱ የማን ነው የራስሽ ሶ እኔ ቁማር ውስጥ ባትገቡ ብያስባለሁ ከዛ ደግሞ አንዳንድ ባህሪዎች ደግሞ እኔ በምን አይነት ካልኩሌሽን አስቦት ወደ ትዳር እንደሚያመሩ ምን እንጃ ለምሳሌ እሺ በወንዶቹ እንትን እንዳለ እየተሰደበ ምን አንተ ወንድ ነህ እንዴ የእንትና ምናምን እየተባለ አቢዩዝ እየተደረገ ኢሞሽናሊ ስለማፈቅራት ላግባት ብሎ ካገባ ምን ይጠብቃልሽ ቆይ ምን አይነት ሚስት ሆናለሽ ብሎ በልጆቹ ፊት በቤተሰቡ ፊት በአደባባይ ራስ ጥምብርኩስ ነው የምታወጣው በዛ ላይ ትሪገር የሚያደርጉት ነገሮች ትዳር ውስጥ በጣም ብዙ ናቸው ሪሌሽንሺፕ ላይ ገና ብዙ ኃላፊነት ሳይወስዱ እንደዛ አክት ማድረግ ከቻለች ከዛ ትሪገር የሚያደርጋት ነገር ደግሞ ሲበዛ አስቢው
በምን ያህል መጠን ሊባዛ እንደሚችል ትዳሩ ራሱ ደግሞ የሚሰጥሽ መለማመድ ፋሚሊያሪቲ ስፒሪት ይኖራል ቤተሰብ ስትሆኚ ትንሽ የበፊቱ አይነት እንትን አይኖርሽም እውነታው ስለዚህ ብሰድው የኔ ሚስት ምናምን እንደው ምን ውስጥ ገባው ካለ መጀመሪያ ማን ቀጥላለ ለምን እኔ ጮኝነት ላይ በጣም ሰፊ እንትን አለ እድል አለ የማቆም ጮኝነት መታያ አይደል እንዴ ግዴታ በቃ ትዳር መሆን አለበት ያለው ማን ነው ኦፍ ኮርስ ጀመሪኮ በአላማ ለመጋባት ነው ግን አይተሽ ማይሆን ከሆነስ ያመጣው ልጆችሽንስ ወደፊት ከትዳር ከገባሽ በኋላ ለምን ትበደያቸዋለሽ ምን አይነት ትዳር ነው የሚያዩት ፋሚሊን በምን አይነት መንገድ ነው የሚተረጉሙት የሚስሉት እነሱ እኮ ያዩትን እኮ ነገ ደግሞ ይቀጥሉበታል ጀነሬሽናል እንትን እየሆነ ነው የሚመጣው ልክ ነው ስለዚህ ያየኸው ነገር ጮኝነት ላይ ያየው አክሴፕት አድርገ ሙሉ በሙሉ ያ እንደሚቀጥል አምነ ግባ ሴቷም ከሆነች እንደዛ ኮንትሮል ያረጋት በቃ አምጪ ስልክሽን ምናምን እንካ ማነው ባምባሳሪ ነው አይ ባምባሳሪ አይደለም ደውይለት ቼክ ያረጋል ላውድ አርጊ ብሎ ሄሎ ማነው ባምባሳሪ ነኝ ካለ እርግጠኛ ሜካኒኩ ምናምን የሚል ስልክ እየበለገ ደውይ የሚል አለ ያ ልክ ነሽ ኮንዳው እንደዚህ አይነት ሰው ትዳር ላይ ምን አይነት ሰው ይሆንልኛል ብላ ጠብቃ ነው እሱ ያን ውሳኔ የምትወስኑ ከተቀየረ እዛው ጋር ይቀየር ይታከም መታከም የሚችል ከሆነ መስተካከል የሚችል ከሆነ ያለበለዚያ ግን ሌላ ተስፋ ይዛት ትግባ it's just a fairy tale የሆነ ማይሆን ነገር ነውና ልቧ በኋላ ወርዶ ከፈጣሪዋ ጋርም ከምትጣላ ትዳሩን በፍቺና በጣም በሚያሳዝን ሁኔታ ከሚቋጭ እድል ባለበት ሰዓት በተለይ ሰፊ እድል ልጆች ሳይመጡ ምንም አይነት የቤተሰብም ይሄ ኢንቮልቭመንት ሳይገባ ዛጋ ቢያቆሙ ጥሩ ነው እንጂ ሰው በራሱ ካልሆነ በሰው አይቀየርም ልክ ነው ሬድ ፍላጎችን እስቲ እናያቸው ሪሌሽንሺፕ ላይ ይሄ መታለፍ የለበትም ይሄ ነገር ከሆነ በቃ ይሄ ሬድ ፍላግ ነው የምትያቸው የተወሰኑ ፖይንቶች ካሉሽ አንዱ ጋዝ ላይት ነው አሁን እናንተ አበዛችሁ ምንድነው ሬድ ፍላግ ምናምን ይላሉ አንዳንድ ሰዎች ችግር የለም ሬድ ፍላግ ብለው ካሰቡ መቀጠል ሲገቡበት ነው ወደም ሲያቃጥላቸው ሲያቃጥላቸው ፐርፌክት ነው አላለም ጮኝነት ፐርፌክሽን ነው አላለም ግን አንዳንዱ ደግሞ በቃ ኑሮሽን ምድር ላይ ያለ ሲሆን እንዲሆን የሚያረጋው አይነት ሁኔታ አለ ለምሳሌ ጋዝ ላይ ቅድም ይነገርኩሽ በሆነ መንገድ እኮ እኛም እኮ አንዳንዴ ልንጠቀመው እንችላለን ሰው አይደለም በተለይ ራሳችን ስለምንወድ ራስ ወደን የሆነች የሚነካካን ነገር አለ ሶ ባንተ ምክንያት ነው ባንቺ ምክንያት እንዲህ ስላልከኝ ነው ኃላፊነት ላለመውሰድ የምንሻሻት ነገር አለች እሱን አልክድም ግን ምንድነው አንዳንድ ሰው ደግሞ በቃ ካራክተሩ ራሱ ሜጀር ጋዝ ላይተር ወይ በቃ ይዞ ነው የሚጣብቀው አይ ኖ በእውነት እኔ ዎኪንግ ሬድ ፍላግስ እምላቸው አሉ በቃ ራሳቸው ሰዎቹ ራሱ ሬድ ፍላጎች ናቸው እንዴ እኔ ቃላት አጣረ አንዳንድ ሪሌሽንሺፖች እኔ ምንድነው ያየኸው ምን አይተሽ ነው እስከሚባል ድረስ እኔ እንጃ ይሉሻል በእኔ እንጃ ሪሌሽንሺፕ ይመሰረታል እንዴ ሰው ኳሊቲ አይ እዚህ ጋር ቆት ዳልት መሰረች እኮ ነው የልጅሽ አባል ሊሆን ነው ነገ ዘመንሽን ሙሉ ያንን ፊት ያያያሽ ከዛ ባህሪ ጋር ልትኖሪ ነው ምን አስበሽ ነው የሆነ የተወሰነ ጊዜ ኮንትራክት እኮ አይደለም አንዳንድ ሀገር እንደሚደረገው it's a lifetime commitment so ሁሌ የሆነ ነገር አረ በእናት እንደዚህ ለምን አልከኝ ምናምን አንቺ እኮ ነሽ አንቺ እኮ የሆነ ችግርም አለብሽ እሺ ታያለሽ ከዛ እንደገና ደግሞ እንዲህ እኮ አይደረግም እኔ እኮ ስሜቴ ይጎዳል እንደዚህ ባታረግ ምን አለበት ታዲያ መጀመሪያ ማን ጀመረውና ካንቺ እኮ ነው የጀመረው አርፈሽ አትቀመጭም ነበር ምንም ነገር የለም በቃ ሁሉ ነገር አንቺ ነሽ ከዛ የሆነ ሰዓት ላይ ቀድም ያልኩሽ ራስሽን ታጭበታለሽ ማሰቡላ እስከሚያቅተው አንዳንድ ሰው የእውነት ነው የሚልሽ በወንድም በሴትም አጋጥሞኛል ሙሉ በሙሉ ራሳቸውን ይተው ማንነታቸው ሁሉ አረ ደስ አይለው ምናምን አራሷ ትቆጣለች
ከወንድም ነው የምልሽ ሙሉ በሙሉ ይሄ ገብቷል ያ ሰውዬ ነው እሷ ሚኖረው ውስጣቸው ያ ስታወራ ባሏ ነው የሚያወራው እሷ አይደለች ታውቂዋለሽ አወራሯ ፍላጎቷ እሱ የፈለገው አለባበስ እሱ የፈለገው ስራ እሱ የፈለገው ሁኔታ እሱ የፈለገው አነጋገር ሁሉ ነገር ከዛ ውጪ ትንሽ እንዲ ካልሽ ራሽን መሆን ከጀመርሽ ማለት ትበያለሽ አብረሽ ተቀመጪ እኔ እንደዚህ ነው ያልኩት ማምን ከዛስ አዚፍ አንቺ እነሱን ያንን ሰው በማግኘትሽ እድለኛ እንደሆንሽ እንዲሰማሽ እሱ ብዙ አማራጭ አለው ወይም ባካችሁ እሱ ስል በእናትሽ የሴት ብቻ እንዳይሆን በጾታ እንዳትረዱ እንግዲህ አንተ ያልኩ አላወራሽ እንትናለኝ ታውቂያለሽ እና ከባድ ነው እንደዚህ አይነት ሁኔታ ራስን የሚያሳጣ ፍቅር እኔ ፍቅርም ነው ብያላስ ፍቅር ቀደም ብዬሻለሁ ጭራሽ ራሽ እንድትውጪ በዛ ሰው አይን መወደድሽን ስታቅ በቃ ትረጋጋለሽ አክሴፕት አደረጋለሽ እንከንሽ አትሳቀቂም ለማውራት ወይኔ ያስቀይመው ይሆንና አትመርጭም ስለሽ ኦፍ ኮርስ ለሱም ትጠነቀቂያለሽ ሪስፔክት በተሞላ እንጂ ይሄ እንደዚህ ስለ ደስ ባይላትስ አይነት ሁኔታ የዛን ሰው ቦታ ተክተሽ አይደለም የምታስቢው ካንቺ ሪስፔክት የሆነውን ነገር ነው ግን ሆነስቲ ሆነ ነገር አይደል እውነት ነው ስለዚህ ራሳችሁን ባጣችሁበት የፍቅር ግንኙነት ውስጥ በተለይ ደግሞ ሰውም ይሄ ጓደኛን ሁሉ የሚያሻሹም አጋሮች አሉ ቶክሲክ ሲሆን እንደዛ ነው ማለት አጠገብሽ ያለ መካሪን እንዲርቅ ነው የሚያረጉት ያቺ ልጅ አልወዳትም ያቺ ቤት የተባለች ልጅ አለች ቤት ያቆመና ቤት ይፈረደባት አረ አሪፍ ልጅ ናት አስተያየቷ ትበያለሽ ቤቴን ታባረሪያለሽ እኔ ምልሽ ያ ዳንኤል ግን ምንሽ ነው አረ ያ ጎቴ ልጅ ነው እሱም ሁኔታው አልተመቸ እሱንም ታባረሪያለሽ ከዛ ከሲስተርሽ ጋር ስታወሪ አንድ ለ15 ደቂቃ አስተዋወር ጀው ግን ከቤተሰብ ጋር ይሄን ያህል 15 ደቂቃ ማውራት ነው ደግሞ ምንድነው 10 ለትናት ምን ከስንት ጊዜ አንዴ ብትገናኙ አይሻል ምን አይነት ነገር ነው ይሄ ምናም ስትባል እሷንም ስታቆም የሚመክሩሽን ተስትይ አውቀው ነው እንደዛ የሚሉሽ ባይዘው ማኒፑሌቲቭ ሰዎች ሆን ብለው ነው ንጥላ አታክ ለማድረግ ምክንያቱም ከመንጋው የተለየ እንትን በግ ለተኩላ ለመበላት ቅርብ ነው ስለዚህ አንቺ ፕሮቴክት የሚያረግሽ እንትን ይሄ ሰፖርት ሲስተምሽ ባዶ ትሆኛለሽ እናትሽ ጋር ተራርቀሻል እህትሽ የለችም ጓደኞችሽ ሲመክሩሽ እናንተ ቀንታችሁ ነው ብለሽ አባረሻል የሆነ እሱ ከሚነግርሽ በሴትም በወንድም ነው ከዛ እነሱ ብቻ እሷ ብቻ ትቀራለች እሱ አለ እሱ ምናልባት ጓደኛም ይኖራል ላይኖርም ይችላል አይታወቅም እንደፈለገ ኢቭን አስተያየት እንኳን መጠይቅበት ሰው አይኖራትም ስትጣላ የት ትሄዳለች ስሜቷን የምትነፍስበት ሰው አይኖራትም የት መሄጃም የላት ማምለጫ የላትም ከዛ ስታገቢ ደግሞ የሚበሰው ደግሞ ተጋብተሽ አዝነሽ እንደው አንድ ቀን እንኳን አድሬ ማለት የሆነ እናትሽ ጋር ወጥ ነው እናትሽ ራሱ ብዙ ተቀይመዋል ከይልሽ ቆይተሻል እንዴት እንደምትሆኚ አስቢ በወንዶችም ነው ምንሽ አለች የሴት ማኒፑሌሽን አለች አይደለ ፊቷን ስታኮሳትር ከጓደኞቹ ጋር ሲሆን ያ ልጅ አይመቸኝም በእናት ያ ጓደኛ ምናምን ስታኮርፍ ወይ ሲሄድ ወደዛ ምናምን በቃ እንትን ስትል ከዚህ ለምን አይቀርም አይነት ቀስ በቀስ ይሁን ብቻውን ሲቀር አታክ ይጀምራል ማለት ነው እና እንደዚህ ከሆነ እኔ ምን አይነት ሪስክ ወስዳችሁ ወደ ትዳር እንደምትገቡ እግዚአብሔር ይሁናችሁ ስለ ርቀት ፍቅር እናንሳ እኔ ርቀት ፍቅርን ይፈትነዋል ብዬ ከሚያምኑት ውስጥ ነኝ ምክንያቱም አብረው ደግሞ እዚህ ለምሳሌ በአካል የሚገናኙ ካፕሎች የሚያሳልፏቸው አሁን ያነሳናቸው ብዙ ቻሌንጆች አሉ ከዛ እነዚህ ደግሞ በርቀት ያሉት ደግሞ ርቀት ደግሞ ይፈትናቸዋል እነዛ በአካል የሚገናኙት ካፕሎች የሚፈትናቸው ነገር እንዳለ ሆኖ ርቀቱ ደግሞ ይጨመርባቸዋልና ሰው የርቀት ፍቅር ላይ ሲሆን ወይም የርቀት ሪሌሽንሺፕ ውስጥ ሲሆን ምን ኳሊቲ ቢኖረው ያንን ይሻገራል ወይም ደግሞ ለትዳር ወይም ለግቡ ይደርሳል ብለሽ ታስባለሽ ያው ብዙ ሰው አሁን ላይ እኮ የርቀት ፍቅር በጣም ኮመን ነው ሁሉም ያው በስራም በትምህርትም
ይራራቃል እኔ ፐርሰናሊ ብትጠይቀኝ በጣም ምፈራው የፍቅር ግንኙነት የርቀት ፍቅር ነው ስቃይ ይበዛል ግን ይሄ የኔ ፐርሰናል ፕሪፈረንስ ነው እንደ ሳይኮሎጂ ባለሙያ እንዳማካሪ አይደለም አንዴ ሰው ከጀመረ በኋላ መቼስ እንደዚህ አይባልም ግን በምን አይነት መንገድ ሜንቴን እናርገው እናስቀጥለው ሰክሰስፉል እንዴት መሆን ይቻላል ካልሽ ፐርፐዝ ያለው የርቀት ፍቅር መጀመሪያ ምንድነው ያቺ ዱባይ ያለችውን ገርልፍሬንድ እንትን ስትል አንተ አዲስ አበባ ሆነ ምን አስበህ ነው ወይም ደግሞ አንዱ አውስትራሊያ አንደኛው እስራኤል ሲጀምሩ ፍቅር ምንድነው ዴስቲኒ ያወራሉ የፍቅር ቋንቋ ይነጋገራሉ ከዛስ ምላሽ ከሌለ ምን ይሰራሉ relationship without purpose ወዴት ይሄዳል ቢያንስ ፐርፐስ በቃ አንድ ሁለት አመት እንትን ብለ እኔም ሰርዲር ሆናለሁ ሶ ያኔ በመጣ አንተም ደግሞ እንደዚህ ሆነ ከዛ እዚህ ሀገር ብንጋባ እንደዚህ ከዚህ አመት በኋላ አብረን ብንኖር ተብሎ የተቋጨ ነገር የተደመደመ ነገር መኖር አለበት ያለበዛ መቼ እንደምትጋባ አታውቂው መቼ እንደሚመጣ መቼ እንደምትገናኙ አታውቂም ዝም ብሎ ማውራት በስልክ ይሄ አንደኛ የስልክ ሂሳብ ራሱ ይጨርሳል ኦነቴ ፋይናንሻሊ ራሱ ለምን ዋይፋይ ሲቋረጥ ቀጥታ እየተደወለ ከባድ ነው ሰዓታቸው ሲቀጥል ሁለተኛ ኢነርጂ ራሱ ስንት የምትሰሩበት ከጓደኛ ጋር የምትገናኙበትን የምትማሪበትን የምታጠኝበትን ስራም ብዙ ነገርና ፐርፐዝ ከሌለው ምን ትሰራለሽ እኔ አሁን ይሄንን ነው የምለው ፐርፐዝ ይኖራችሁ የተቆረጠ ቀን ይኖራችሁ ተነጋገሩ በዚህ ቀን በዚህ ጊዜ ቀኑ እንኳን ቢቀር በዚህ ጊዜ መጋባት አለበት ስለዚህ እዛ ለመድረስ ፐርፐዝ ይኖርሽ ብዙ ነገር ታረጋለሽ ጥንካሬ ይኖርሻል ተስፋለሽ የጨለመ ነገር አይታይሽም እኔ ምለ መቼ ነው የምንጋባው እሱን እግዚአብሔር ነው የሚያውቀው እየተባልሽ ምን አይነት እንትን ነው እንደዚህ የሚባል እግዚአብሔር ያውቃል ኦፍ ኮርስ ግን አንተስ ምን ታስባለህ አንተስ አታውቅም ወይ የምትፈልገው ነገር የለም ይሄ እኮ ድፍንፍን ያለ ነው እንዴ ገባሽ የፈለገው እኛ ያሰብነው ነው አይደለ ፈጣሪ ራሱ እንትን የሚያደርግልን እንጂ በቃና አንተ ምናምን ብሎ እዛው አይደርም እንደዛም እኮ አይደለም ኃላፊነት ላለመቀበል ብለን ወደ እግዚአብሔር የምናሻግረው ነገር ቢቀር ጥሩ ነው so ፐርፐዝ ይኖራቸው ፐርፐዝ ሲኖር ደግሞ በተቻለ መጠን ያው ርቀቱ ብዙ ሆድ የሚያስብስ ነገር አለ አይደለ ናፍቆት አለ ትበሳጫለሽ ሲጠፋ በመትፈልጊው ሰዓት አይገኝም ምናምን ስለዚህ ፊዚካል አታችመንት መነካካት ትፈልጊያለሽ ማየት ትፈልጊያለሽ ጠረኑ ይናፍቅሻል መታቀፍ yes ከዛ ደስ ሲልሽ የሆነ ግሬድ ወይም ተማሪ ኮንሽም ስደፍ የመጀመሪያ ሰው ቢሆን አቅፎሽ ግን unfortunately የለም እሱ ከዛ ደግሞ ስታዚም እሱ ቢያባብልሽ የለም እሱ ስለዚህ ይሄ ሁሉ ክፍተት ስለሚፈጥር ሆድ ስለሚያስብስ ያቺን ክፍተት ለማጥበብ ቪዲዮ ኮል በጣም ወሳኝ ነው እድሜ ለቴክኖሎጂ እኔ እንደውም እንትን ይሄ ቫይቡን አምጡት ብዬ አምናለሁ ማለት ቫይቡ መምጣት ማለት ለምሳሌ ዴስ ስታረጊ ራት በያለሽ ቁጭ ብለሽ ፊት ለፊት ዝንጥ ብለሽ ምናምን አይደለ ይሄንንም አርጊ በቃ ቪዲዮ ኮል ያምር ምግብሽን ባንቺ ሳይት ታስቀምጫለሽ በሱን ሳይድም ያስቀምጣል ቪዲዮ ኮል ያረግሽ ምንም እንኳን በአካል ንክኪ ባይኖር መታየት ራሱ አንድ ነገር ነው የሆነ ቫይቡን ያመጣል እና ምን አስበሃል እንደዚህ ስለ ትዳር ታወራለሽ ስለ ልጆች ታወራለሽ ስለ ነገ ታወራለሽ ከዛ ደግሞ አዲስ የገዛሽው ልብስ ታሳየዋለሽ ያምራል ወይ ታያለሽ ከዛ ጊዜ ካለሽ ደግሞ ሾፒንግ ምናምን ወይ ስትወጥ ወይ እሱ ስራ ቦታ ጓደኛዬ ላስተዋውቅሽ እንትና ይባላል እንትና የእንትና ሀገር ዜጋ ነው ተዋወቁ ይልሻል ትንሽ መቀራረብ ይመጣል አየሽ ይሄ ሆድ የሚያስብስሽ ንጭንጩ ምናምን ጋፕ እያለ ይመጣል ከዛ ደግሞ ወይ ዋክ ሲወጣ የሆነ ሰዓት ላይ እንትን ይልሻል ያሳይሻል የት ነው ይሄ ቦታ እንደዚህ ቦታ ነው ታይም ሚስ ዩ ትባያለሽ ምናምን ግን ይሄ መሆኑ ቀርቶ ያንዳንድ ሰው የፍቅር ግንኙነት የርቀት ፍቅር በሳምንት አንዴ ቪዲዮ ኮል እናረጋለን ይልሻል እና አሁንም ሪሌሽንሺፕ አለና አለ ከዛ ድንገት ማለት ነው ቲክቶክ ላይ የሰርግ ቪዲዮ ታያለች የሰውች ኦኬ እኔ አልስቅም በዛው
ይቅርታ አድርጉልኝ ያንተሰለሽ እኔ አንዳንድ ሰው በጣም የዋህ ነው አሁን ይሄ ምስክርነት ብለው የፍቅር ቻናሎች አሉ አይደለም ነው ስም ባልጠቅስም አንዳንዶች የሚሰጡት እንትን እንዴ 10 አመት ምናምን ይልሻል 8 አመት ተራርቀው እና የምታስበው ምንም ሪሌሽንሺፕ የለውም ምናምን ብላ ነው ምን አይነት የዋህነት ነው የሚነገርሽን በጠቅላላ የምታምን ወይ እንደዚህ አልተቀራረሽ በአካል እኔ እኮ ይሄን እኮ የአካል ቅርርቡን በተወሰነ መጠን ለማምጣት እኮ ኢንቲሜሲ ይመጣል ፕላስ ደግሞ ወርክ ኢንቫይሮንመንቱን አውቀሻል ጓደኞቹን አውቀሻል የት እንደሚል አውቀሻል ሲያርፍ ቤት ቪዲዮ ኮል ታረጋለሽ እንቅልፍሽንም ሰውተሽ ቢሆንም በቃ የሆነ ገብቶሻል ትገናኛለሽ በ24 ሰዓት ውስጥ የሆነ ሰዓት አብረሽ ነሽ ምን አዲስ አበባ ራሱ ቢሆን እኮ ከዛ በላይ አትገናኙ ውሎን ታውቂያለሽ የቀረው ያው ጠረኑ ምናምን አጠገብ መሆን ነው እንጂ አምጥተሽዋል ያንዳንዱ ግን ኮምፕሊትሊ የለም ነው የለም እና በቃ አለ ትልሻለች ስንት አመታችሁ ማለት 7 አመት ተገናኝታችሁ ታውቃላችሁ መቼ ነው የምትጋቡት አላወራንም ከዛ ሰርፕራይዝ ያረጋታል በልጅና በሚስት ቲክቶክ ላይ ማለት እሱም ሳይናገር እና እንደዚህ አይነት ነገር ውስጥ ከሚገቡ የእውነት ፐርፐስ እንዳለው ይወቁ ይነጋገሩ አታችመንት ይፍጠሩ ስጦታ በሩቅም ቢሆን አሁን ደግሞ መላክ ይችላል ለመሰልሽ ጊፍት በስነ ልቦና ፕሮክሲማል ሪማይንደር ናቸው ምን ማለት ነው አሁን ያ ሰው የሆነ ፖስት ካርድ እንኳን ቢልክልሽ የሱ ጠረን እዛ ፖስት ካርድ ላይ ያለው የነካው እንደሆነ ስታስቢ ፊል ታረጋለሽ ስለዚህ አጠገብሽ ሲቀመጥ ፎቶውን ስታዩ እሱ የላከው ቅድም እንዳልሽው መንካቱ በራሱ እሱ የጻፈበት የእጅ ጽሁፍ ቀላል እኮ ነው ቴክስት በእንትን ማድረግ ግን የእጅ ጽሁፍ መሆኑ ሴንስ የምታረጊው ነገር አለ ኢቭን ስካርፍ ወይ የሆነ ነገር ቢልክልሽ ጠረን ላይ ስነ ልቦና ስፓርክ ያረጋል ሜሞሪ ገብቶሻል ስለዚህ ያ ሰው አጠገብሽ እንዳለ ነው የምታስበው እሱ ትናንሽ ይመስላሉ ግን ብዙ ትርጉም ያላቸው ነገሮች ናቸውና በጣም ስሩበት የሆነ ኢንቨስት አድርጉበት ቀለል አርጋችሁ አትያዙት የምር ከፈለጋችሁ ትችላላችሁ እንደውም እኔ በጣም ስትሮንግ የሆነ ፍቅርም አቃለው በርቀት ፍቅር በደንብ ኢንቨስት ያደርጉ ማለት ነው እኔ አሁን ዩኒቨርሲቲ ያለው ካምፓስ እንዴ ምላ በቃ የሚገርሙኝ ካፕሎች ነበሩ እሱ ሆላንድ እሷ ሐረማ ዩኒቨርሲቲ የተማርኩ ሐረር ማለት ነው እና በቃ የሆነ ክፍተት አገኘች ከሱ ጋር ናት የሆነ እንትን ከኛ ስንበላ ቁጭ አርጋ ከሱ ጋር ናት በቃ አይለያዩም ታውቂያለሽ እሱ ስራ አብረው ናቸው እና ያው ኢቨን ፊዚካሊ ራሱ አፒር ካረገ ፍቅረኛ የተሻለ እኛ በጣም እርግጠኞች ነበር ይገርሙናል እነዚህ ሰዎች የጀመሩት ኢቨን ስንሰማ ከሃይስኩል ጀምሮ ነው ዩኒቨርሲቲ ተከተለ እግዚአብሔር ፈቅዶ ደግሞ አሁን ልጆች ወልደዋል ምናምን ተጋብተው ምናምን እሷም እዛ ነው የምትኖረው እንደዚህ አይነት እንትን አለ ገባሽ ግን አታችመንታቸው ነው እዛ ላይ ያደረሰው እንጂ ቅድም እንዳልኩሽ ከስንት ጊዜ አንዴ እየተገናኙ የሆነ አንዳንዱ ሰው እኮ መደበሪያም ያረግሻል ምናልባት ያበሻ ኮሚኒቲ አጠገቡ ከሌለ አንድ እዚህ ሎካል ብዙ ኬዞች አቃለው እንደዛ በእውነት አማርኛ የምታወራ ወይ የሚያወራ ምናምን በቃ እሱ አንቺ ሰው አገኘው ብለሽ እንትን ያለሽ እሷ ሴቷ እዚህ ኢማጂን የምታረገው ሌላ ታሪክ ነው እሱ ግን እዛ ላይፍ ያለው ሰው ያገባ የወለደ ወይም ደግሞ በሆነ ምክንያት ተደባብሮ ወይ ዳይቮርስ ብዙ አይነት ሲቹዌሽን አለ እና ደግሞ ሴቶች እንፈጥናለን ገና ምንም ሳይጀመር እሷ የልጅ ልጅ አይታለች ባይዘይ እንደዛ ነው እኮ ተፈጥሯችን ለዛ እኮ ነው በጣም ናስቃል እኔ ባረች ቁጭ ብላ የሆነ የልጅ ልጅ ምናምን አግብታ ወልዳ ምናምን ዘመር ሲጠያየቁ ምናምን ባይዘይ በእውነት ዛት ዲቴይል እኮ ነው የምናስበው በጣም የኛ ባህሪ ምስኪን እኮ ነው ባይዘው የእውነት እኔ ግን እሱ ነገራችንን እኔ ወደዋለሁ ባሌ ትፈጥኛለሽ ይለኛል ብዙ ጊዜ ወይኔ አንቺ ይሄን ሁላ ዲቴይል አስበሻል ምናምን ይለኛል ግን በቃ እኔ በጣም ወደው ነገሬ ነው ወንዶች ይናስቡ ወንዶች በቃ እዚህ ጋር ናቸው እኛ ሄደናል የነሱ ይልሽ የኛ አንዳንዴ ማይ የሆነ ምናባ ያለምን ላይ ምንሳፈፈው ነገር አለ እነሱ ደግሞ በጣም ዘርሶ የሆነ አንዳንድ ነገር ላይ በምክንያት ነው የሚያስቡት አሁን የሁለቱም የሆነ ችግር አለው የነሱም እኮ
የሚያሰረጭ ነገር አለ የኛም ኤክስትሪምሊ ያማታል እንደሚያስብል ማለት ነው ሊትራሊ እንደዛ ነው ቢቀራረብ ጥሩ ግን ተፈጥሯችን ተፈጥሮ እንጂ እኔ ብዙ ሴት አቃለሁ እንደዚህ በቃ ገና በስንተኛው ቀን ጨርሳለች ሁለት ቀን አውርቷት ሊሆን ይችላል ኢቭን ጨርሳለች በቃ እኔኮ አሁን ደሴ ያሉት ቤተሰቦቼ ጋር በቃ እንትን እንሄዳለን አሁን ሲመጣ ነው ስንተኛ ቀንሽ ነው ወራጋ አራተኛ ቀን ትልሻል በጣም ቱፋን እንሄዳለን ያ እሱ ግን ሌላ ታሪክ እሱ ምንም አላሰበም ኢቭን ወድሻለሁ እንኳ አላላት አረ ወድሻለሁ ምንም አይደለም ሲጀመር ድንገት ስክሮል ሲያደርግ ፌስቡክ ምናምን ኦንላይን የሆነች ሴት አገኘ ገባ አናገራት ምናልባት ይሄ ሊሆን ይችላል እሱ ጋር ያለው ዴፊኒሽን ይሄ ነው ዴፊኒሽኑ ይሄ ነው ሄዳለች እሱ ደብሮት just እስኪ ሲጋ አንድ ሀገር ልጅ አገኘው ብሎ ነው ገብቶሻል እና ሲደበር 6 ሰዓትም አውርቶ ይሆናል አይታወቅም አማርኛ የሚያወራ ማጠገቡ ስለሌለ ሊሆን ይችላል ከዛ ጋር ሆነ እሱ ሀገር ሰላም ነው ብሎ ወደ ስራው ተመልሷል እሷ ኦሬዲ ጨርሳለች ላይፋን ስላው ጨርሳለች እና ቆይ ፖላንድ ውስጥ የስራ ቋንቋ ምንድነው የሚል ጉግል ያደረገች የሰዓት ዲፈረንስ ምናምን የሰዓት ዲፈረንስ ስንት ነው ምናምን ደስ ይላል ተፈጥሮ ምን ታረጋለሽ ግን ያ ትንሽ ደግሞ እንዳይጎዳ የወንዶቹም ትንሽ እነሱ ደግሞ አንዳንድ ነገሮችን ቀለል የሚያደርጉት ነገር አለ ባላንሱ ጥሩ ነው አሁን ደግሞ በዚህ ሰዓት ላይ ሜቢ ብሬክ አፕ ላይ ያሉ ሰዎች ሊኖሩ ይችላሉና ሪሌሽንሺፕ እንትን ነው ላይክ ጎሉ ትዳር ነው አይደለ እዛ ላይ ነው ግባችን ብለው የሚያስቀምጡት ግን አሁን ብዙ ጊዜ ይቆዩና ሳይሆን ሲቀር ሊለያዩ ይችላሉ ሁለት ጥያቄ ነው የምጠይቅሽ እዚህ ላይ የመጀመሪያ ፍቅረኛቸውን ማይራሱ ሰዎች አሉ በብዙ ኬዞችም ሜቢ አይተሽዋል በያስባለሁና እነዛ ሰዎች እንዴት ሙቭ ማድረግ ይችላሉ ነው ከዛ የመጀመሪያቸውም ሆኖ ደግሞ ብሬክ አፕ ያደረጉ ሰዎች አሉ ሁለተኛቸውም ቱን አስረኛቸውም ቱን ብቻ ብሬክ አፕ ውስጥ ያለፈ ያሉ ሰዎች አሉ ለነሱ ምን ታያቸዋለሽ እኔ ግን የመጀመሪያ አይረሳም ምናምን የሚለው እንዳሳለፍሽው ሁኔታ ይወስናል ባይ ነው ኦኬ ጥሩ ሜሞሪ ከሆነ ለብዙ ነገር ኤክስፒሪየንስ ያረክሽው እሱን ስለሆነ ምናልባት ግን ብዙ ሰው ደግሞ በዛው ልክ ከመጀመሪያው ይልቅ ደግሞ ሁለተኛ ወይ ሶስተኛው የበረታ ፍቅር ከነበረ የሚያስታውሰው ያንን ሊሆን ይችላል ያ እንደየሰው ኤክስፒሪየንስ ይለያያል ግን አሁን ሰው እንዳይረሳ የሚያደርገው ምን መሰለሽ ቁስሉን ያከዋል በጣም እንዴት ነው የሚያከው አሁን ደግሞ ሶሻል ሚዲያ መጣ አይደለ በቃ ስቶክ ያደርጋሉ በሶሻል ሚዲያ ተለያይተሽ መዳን ፈልጋለሁ ያልሽ ታለክሻለሽ አራኔ ይሄ ልጅ መርሳት አልቻልኩም ታያለሽ እሱም በቃ አዛ ጓደኞቹ ጋር ወንድ ልጅ ያው ብዙ ጊዜ ተደብቆ ነው የሚያለክሰው ተደብቆ በጣም አዝኖ ሐዘኑን በሚያወጣበት መንገድ እንትን ይያለ ይሆናል ለመርሳት ማለት ነው ልቡ ተሰብሮ ግን ሶሻል ሚዲያ ላይ ስቶክ ይፈልጋታል ቲክቶክ ካላት ኢንስታግራም ፌስቡክ ከማንጋ ነው ያለችው ምን ፖስተች ፎቶዋ ከዛ አንዳንዱ ደግሞ ከዛም አልፎ ፊዚካሊ ደግሞ ስቶክ ያደርጋል የምትወጣበት ቦታ ተደብቋል ኢቭን አዲስ ገርል ፍሬንድ እንኳን ይዞ በፊት ከኤክሱ ጋር የሄድበት የነበረበት ካፌ ይወስዳል ገባሽ እና ለሱ ትዝታ እኮ ነው እንዴ በጣም ከባድ ነው ገርል ፍሬንዱ ተቀባ ያለችውን ሽቶ አሁንም የሚቀባ ከሆነ ሲቀባ እኮ የሚያስታውሰው እሷ ነው እነዚህ ሁሉ ሜሞሪ እኮ ነው ትዝታ ነው ወይ ደግሞ ስጦታ የተሰጣጡት አጠገቡ ይያለ ወይ ፍሬም ይሆናል ወይ እቃ አጠገብ አለ መርሳት ፈልጋለሁ ይላል ግን ጧት ሲነሳ የሷን እቃ ነው መጀመሪያ የሚያየው እነዚህ ሁሉ ሪማይንደር እኮ ናቸው የሰው ልጅ ስለንቦና ከጠረን ከእቃ ከምን ሁሉ ነገር እኮ ይገናኛል መዳን ከፈለጋችሁ ቁምጭጭ ማለት ነው በቃ ጥፍት ቴክስት ጥፍት ማነው ፎቶ ጥፍት ስለዚህ በደንብ መጨከን መዳን ከተፈለገ እንዴ እና ምን አማራጭ አለሽ ሁላችንም እኔ አሁን እንግዲህ እኔም አውቀዋለሁ እንትን በፍቅር ግንኙነት ብሬክ አፕ እንዴት እንደሚጎዳ በበፊት እና ከራሴም ኤክስፒሪየንስ ጭካኔ የመሰለ ነገር የለም እንደማይሆን ካወቅሹ በቃ እዛ ላይ መቆየቱ ጥሩ አይደለም ትጎጂበታለሽ ፕላስ ደግሞ ራሽን ደግሞ ማታምኙ እኔ
ራሴን አላምነውም እጄ ሳላስበው የሱ ፌስቡክ አካውንትን ወይም ደግሞ ቲክቶክን ምናምን አያለው ካች በብሎክ ራሽን አሰናች ብሎክ የእውነት ለምን የምታየው ነገር ካይኔ ራቀ ከልብ ይርቃል ይባላል ሳማው ልክ ነው እየራቀ በሄደ ቁጥር ያ ትዝታ እየደበዘዘ ነው የሚመጣው ያለበለዚያ ግን የምታይበት መንገድ በፊት አብራችሁ ስትሆኑ ያዳመጣችሁትን ሙዚቃ የሄዳችሁበትን ካፌ ያለፋችሁበትን ዋክ ያረጋችሁበትን ያቺ ጠባብ መንገድ ምናምን በዛ በኩል ይያለሽ ያማልኩ በተለይ ገና የተለያየሽ ከሆነ ለትዝታው ከዛ ሙዚቃ ደግሞ ሬዲዮ ላይ ሲከፈት እየየለቲ ነው ማለት ነው አምልጪ ከታክሲ ወርደሽ ይሆን ለምን ያ ሞመንት ወደ ኋላ እንድንመለስ ያደርጋናል ደግሞ ልብ ስብራት ሆነ አሁን ሰው ይሄ አንዳንድ የበሽታ ትልቅ ትንሽ የለውም ግን ያማል ይሄ የውስጥ ህመም ነው የማይታይ ህመም ነው ራሽን ምናልባት ብዙ ለብተሽ ይሆናል ብዙ ያቀርሽበት ሪሌሽንሺፕ ይሆናል በብዙ ነገር ተሰተሽ ኢንቨስት ያረክሽበት ይሆናልና ሁሉም መቼም ይለያያሉ ብሎ አይደለም የሚጀምረው ዴፊኒትሊ ግን ያው በተለያየ መንገድ ሊቀር ይችላል ሳይሆን ሲቀር ደግሞ ጨካኝ መሆን አለብሽ ደግሞ የተፋሹን ነገር መልሰሽ ለማስገባት ለመብላት እንዳትሞክር አሁን አንዳንድ ሰው ከኤክሱ ጋር ከተለያየ በኋላ እንደገና የሆነ በቂሪዝን ነበርኮ ያኔ ለመለያየታቸው ይረሱታል ታውቂያለሽ የተለያዩበትን ምክንያት ጊዜ ሲኖር ማህል ላይ የሆነ እንትን ሲሉ እንደገና ሰው ወደ ጥፋቱ መመለስ የለበትም ቢል አንድ የተፋሽው ነገር በፍጹም በቃ ቁርጥ ነው ማረጋ ስትኖሪ በልግ እስከ ጥግ ኖሪ እስከ ጥግ አፍቅሪ እስከ ጥግ መስጠት ያለብሽን ስጪ አክብሪ መሆን ያለበትን አድርጊ እንዳትጸጸቺ ማለት ነው ከዛ በኋላ እንደዚህ ሆኖ ለተቋረጠ ነገር ግን ምን ሪግሬት ይኖርሻል ምን ጸጸት ይኖራል አትመለሽ ወደ ኋላ ማየት ጥሩ አይደለም በቃ ወደፊት ሂጂ የራሽንም ህይወት አልፈሽ ደግሞ የሰውንም ልስረብሽ ይቻላልሽ አሁን ሪሌሽንሺፕ እኮ ብትጀምሪ እንዴ በቃ ያንን ሰው ያነሳሽ ልታሰቃዩ ነው ባልሽን ወይም አሁን ከረንት ቦይፍሬንድ ማለት ነው አግብተው ራሱ ማይረሱኳሉ አሉ ለዛ ነው ያልኩሽ እኔ የኤክሳቸውን ስም እኮ ለልጃቸው ነው የሚያረጉ ሰዎች አቃ ዛድረስ ሚሄዳሉ የመጀመሪያ ልጅ ስማ የኤክስ ሚስቱ ምንድነው የምታስበው ይቺ አሁን ያለችው ዳሊያ እንዴ እኔ የመጨረሻ እንደው አኔ አላውቅም ምንም አይመስልሽም አንቺ እንዴ በጣም ከባድ ነው ባልሻውን ጓደኛ ከነበረች የልጅ ስም ሲሆን አስቢ ሴት ብትሆን የሷ ስም ቢሆን ምንድነው በጣም ፔንፉል ነው እዛ ውስጥ ለመኖር መገደድ በጣም ትንሽ ይከብዳል ለምን ማስክ ለምን ካልሆነ በቃ እንደዚህ የሚያሰቃይሽ ከሆነ ይቀር ሰውንም አንጉዳበት ነው መልሽ ኦኬ በመጨረሻ መጠይቅሽ ጥያቄ ሪሌሽንሺፕ አይደል ያወራን ያለነው ሰዎች ምን ያህል ጊዜ ሪሌሽንሺፕ ውስጥ መቆየት አለባቸው የሚለውን እንየው እንደየሰው ሊለያይ እንደሚችል አውቃለሁኝ ግን ካንቺ ኤክስፒሪየንስ አትሊስት ሚኒመም ይሄን ያህል ማክሲመም ከዚህ ባይበልጥ ምትዩ ይኖርሻል ያስባለሁኝ ከብዙ ኬዞች ተነስተሽና እንደ ሲቹዌሽን ከባድ ነው ግን እኔ ጀስት ዝም ብዬ ስንተንሰ ሚኒመም 1 አመት ኦኬ ሚኒመም 1 ማክሲመም 2 አመት ማክሲመም 2 አመት 2 አመት ግን አንስም ለሪሌሽንሺፕ ምን ትሰሪያለሽ ከዛ በላይ ምልሽ አሁን እኔ የራሴን ወኪዬ ሳይሆን አይደለም አብረው ፊዚካሊ የሚገናኙ አይነት ሪሌሽንሺፕ ቆይ ምን እየሰሩ ነው 3 አመት ሆነ 4 አመት ምን ለማወቅ በርግጥ የሰው ልጅ ጨዋ አይደለም ተቀምሳ ይታወቅ ግን አትሊስት የሆነ ባህሪዎቹ ምናምን ታውቂያለሽ ግን የሆነ አላቅም ያንሳል ብዬ ነው ማስበው እኔ ትንሽ ገፋ ቢልደድ I respect that ማለት ኦፒኒየንሽን አከብራለሁ የኔ ፐርሰናል ኦፒኒየን ነው እንደ ሳይኮሎጂ እንደምንም ሳይሆን እኔ ምን መሰለሽ ኤክስፒሪየንስሽን ተዋውቀን አንጨርስም ተጋብተንም እየተዋወቅን ነው የምንኖረው ብዬ ነው ማሰብ ራሳችንን ያላወቀን ሰዎች ገና ለገና ሌላ ሰው እንደገና አይሆንም እኮ ራሴንም እኔ ገና ኤክስፕሎር ያረኩ ነው የሚሄደው እሱንም እንደዛ ስለዚህ አድቬንቸር ነው ላይፍ ገባሽ ዲፈረንሶችን አክሴፕት አድርጎ ለመኖር ነው ከዛ በላይ ነው አሁን
ሪሌሽንሺፑም እኮ ምን ቆየው ለማወቅ አይደለም ግን ቢያንስ ምን ይፈልጋል ምን ይጣላል ሲናደድ እንዴት ነው ንዴቱን የሚያወጣው ኮሙኒኬሽናችን በምን አይነት መንገድ ነው የሚሆነው የሚጣላቸው ነገሮች ምንድናቸው ስለ ፋሚሊ ያለው አመለካከት ምንድነው ቤተሰብ ጋር ስፒሪቹዋሊቲ መንፈሳዊነት ማህበራዊ ጉዳዩ ምናምን ነው ለማወቅ እንጂ ዲቴል ስለሱ አውቄ ጨርሼ አይደለም መገባ ዴፊኒትሊ እኔ ያንን ያልኩበት ምክንያት አሁን ፋይናንስ ብዙ ሰዎችን ይፈትናቸዋልና የተወሰነ ገንዘብ እስከሚይዙ በ2 አመት ውስጥ ሜቢ ያንን አቺቭ ማድረግ ላይ ይችላሉና የሆነ የኔ ረዘመ ወይ የኔ አጠረ ሪሌሽንሺፓቸውን በዛ መንገድ ያውታል ስላሰብኩ ዴፊኒትሊ ላይዙ ይችላሉ በ10 አመትም ላይዙ ይችላሉ ግን ላይክ በጣም ቆየ የሚባለው ስንት አመት ላይ ሲሆን ነው ከሁለት አመት በላይ በቃ ቆየ እኔ አይደለም እንደ ሪሌሽንሺፓቸው እንትን ይባሉ ደግሞ እንደዚህ ሲባል ወይኔ ምናምን ፕሬሸር እንዳያረጉ የራሳቸውን የሚያውቁት እነሱ ናቸው ግን ፋይናንስ at this point እኔ ወይ በጣም ልጥጥ ያለ ፍላጎት ከሌላቸው በስተቀር ይሄ መጠነኛ የሆነ ነገር በትንሽ መጀመር ይችላሉ እኔ እንደዛ ነው የጀመርኩት ቤቴንም ማቆኔ ነኝ ኑሬንም ማቆኔ ነኝ ባሊም እንደዛ ስለዚህ ብዙም ሩቅ እንደራስሽ መኖር ደስ ይላል አይከብድሽም የሆነ ሶሳይታል ኤክስፔክቴሽን ብዙ ሲጫንብሽ ይሄ መልስ እንትን በኋላ እኮ እንደዛ እዳ ውስጥ ገብተሽ በኋላ አይከፍልልሽም እኮ ዴፊኒትሊ አብረውም አይቸገሩ አብረውም አይጨነቁልሽም እኔ ምንም ግድ የለሽኝ ያልኩሽ አይደለም ግን በጣም የተለጠጠም ኤክስፔክቴሽን አትያዥ እና ቤትሽን የምታውቂው አንቺ ነሽ ኑሮሽን የምታውቂው አንቺ ነሽ መጠነኛ በሆነ መንገድ እኔ መጀመር ይቻላል ባይነኝ ግን አንቺ እንዳልሽው ምናልባት አንዳንድ ሰው ሲሰራ ምን ሲል እኔ አሁን 2 አመት ከ7 ወር ነው የቆየነው በጓደኝነት ማለት ነው ያንዳንዱ ሰው ምናልባት 4 አመት ከፈጀበት ነው እንጃ ግን ምንድነው ፈተናውም ብዙ ነው በቆየሽ ቁጥር በጣም መንፈሳዊ ሰው ደግሞ ከሆንሽ እና እንደ እግዚአብሔር ቃል ደግሞ ሊድ የሚል ሰው 4 አመት ሙሉ በቅድስና ሳይነካካ ወደ አልጋ ሳይሄድ ነው ወይ የሚለው ራሱ አይደለም 4 አመት ሌላውን እውነት እንነጋገር ከተባለ ብዙ ቻሌንጅ አለ ራስንም ለመግዛት ጥያቄ ውስጥ ስለሚሆን ማለት ነው ግን ያው ሲምፕል አይደለም ብዙ ጥያቄዎች አሉ የቤተሰብም ጉዳይ አንዳንዱ ለምሳሌ እኔ የማየን ቤት ሳልሰራ የራሳቸው ጎል ይኖራቸዋል ከትዳሩ በፊት እሷም ማስተርሴን እንደ መያዝ አለብኝ ፒኤችዲ ልጨርስ የሚልም አለ ከተስማሙ ጥሩ ይስማሙ ሁለቱ at the end of the day የሁለቱ ኑሮ ነው ሁለቱ የተስማሙበት ልክ ነው እንደኔ ግን ሰው 2 አመት እንትን ካለ በቂ ነው ኦኬ ፍቅሬ በጣም አመሰግናለሁ ጊዜሽን ሳውተሽ እዚህ ብዙ ነገሮችን አንስተናል ያው ልብ ያለው ልብ ይበል ነው የምለው እውነት ነው አስተውሎ ለሰማው ብዙ መንገዶችን ህይወታቸውን መታደግ የሚችሉበትን ሪሌሽንሺፕ ውስጥ ያሉ ሰዎች ህይወታቸውን ራሳቸውን ማዳን የሚችሉበትን ትዳራቸውን መገንባት የሚችሉበትን ሪሌሽንሺፓቸውን ደግሞ በደንብ መገንባት የሚችሉበትን ነጥቦች አንስተናል ብዬ አስባለሁ በጣም አመሰግናለሁ ይሄንን እኔም ያው ሁሌ መጨረሻ ላይ የምናገራት ነገር አለ ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ ቅዱስና ምናልባት አንዳንዴ ስናወራ ብዙ ስቶሪ ብዙ ትስቻለሽ ረጅም ሰዓት ስላወራን አንዳንድ መሳቶች ካሉ ልክ አይደለም ብላችሁ የምታስቡት ካለ አርሙን እንታረማለን ስተት ፕሩፍ አይደለም ማለት ማንሳሳሰቦች ስላልሆነን ያው እንታረማለን ከዛ በተረፈ ሁሉም ኑሮውን የሚያውቀው ራሱ ነው እንደ ራሳችሁ አድርጋችሁ ስሙት እንጂ እኔ በተወሰነ እንደ ሳይኮሎጂስትም ባወራ at some point ደግሞ እንደ ፍቅርም ስለማወራ መልክሽን ራስሽ ነሽ የምታውቂው እንደ ቤታችሁ አድርጋችሁ ተቀበሉት ጥሩ ጊዜ ነበረን እየተጫወትን ነው አንቺን የሚፈልጉ ሰዎች ግን የታገኙሽ አሁን የምክር አገልግሎት ሊፈልጉ ይችላሉና የታገኙሻል አድራሻ ካለሽ አሁን by the way ያው ምንድነው ቢሮ ነበረኝ አሁን እስከ ቅርብ ጊዜ ግን ከልጅ ጋር አልተመቸኝም ግን still ኦንላይን ካውንስሊንግ በደንብ እየሰጠው ነው ለኢንተርናሽናል ክላይንቶች ማለት የውጭ ሀገር ክላይንቶች አሉ ያገ ሎካልም አሉ ለሎካል እንደ ሁኔታው አብረን ተገናኝተን ካውንስሊንግ ምን ሰጥበትን እንትን አመቻቻለሁ most of the time በጣም ሲሪየስ ጉዳይና ማግኘት ያለብኝ ጉዳይ ከሆነ ማለት ነው ከዛ ውጪ ግን
አብዛኛው በኦንላይን ነው የሪሌሽንሺፕ እና ትዳር ብቻ ሳይሆን በዋነኝነት ይሄንንም ብሰራ በተለይ ከልጆች ጋር ከቲኔጀሮች ጋር ባለ ጉዳይ የተለያዩ የስነ ልቦና ጉዳዮችንም አማክራለሁ ስለዚህ በጣም ነው ማመሰግነው ፍቅሬ ጥሩ ጊዜ ነበረ እግዚአብሔር ያክብርልኝ አንቺንም እናንተንም ቴንክ ዩ